አላወቅኩም ብሎ ማምለጥ አይቻልም። ሕግ ባለማወቄ ነው ብሎ ፍርድ ቤት ክስ ማስቀነስ ይቻል ይሆናል። በመጨረሻ የፍርድ ቀን ሰው ሆኖ ሲፈጠር ዕውቀትና አዋቂ ከሆነች አይምሮ ጋር ነው የተሰራ። ሕያዊት ለባዊት ነባቢት የሆነች ነፍስ አለች እኮ በውስጣችን። ሁሉን አወቅ ሆኖ ሰው እንዲያድግ የምታደግ የእግዚአብሔር ትንፋሽ በውስጣችን አለች። በዚች መሰረት እንጠየቃለን። ለትክክለኛነታችን ማረጋገጫ መጽሐፍ ቅዱስ ላይ አንድ ጥቅስ በቂ ነው። በስሜ የተጠላችሁ ትሆናላችሁ። ማናት አሁን ኢትዮጵያ ውስጥ የተጠላችሁ ሃይማኖት? ብዙ ክርስቶሳውያን ሃይማኖቶች አሉ፣ አሕዛብም አሉ፣ ቆላፍ ሕዝብ አለ፣ ክርስቶስን የማያመልኩ የማያምኑት አሉ። ሁሉም የሚጽፉት ጽሑፍ፣ የሚናገሩት ንግግር፣ የሚያደርጉት ዘመቻ ኦርቶዶክስን ለማበሳጨት ነው። ሁሉ ድንጋይ የሚወረወረው ኦርቶዶክስ ተዋህዶ ላይ ነው። በስሙ የተጠላ ነው እኛ ነን። ትክክለኛ ሃይማኖቶች እኛ ነን። ክብርና ምስጋና ለአምላካችን ይሁን። ይሄ ነው ክብራችን የኛ። እግዚአብሔር ሰጋደ ይመስል ወአምላክን እያረምን እሳት ይነድድ ቅድሜሁ። እግዚአብሔር ግልጽ ሆኖ ይመጣል። አውሎ አውሎ ብዙ በዙሪያውም ብዙ አውሎ አለ። ከክብሩ ውበት ከጽዮን የአማልክት አምላክ እግዚአብሔር ተናገረ፣ ድምፁንም አሰማ። ከምስራቅ መውጫ ከፀሐይ መውጫ እስከ ፀሐይ መግቢያ ድረስ ምስራቅ ፀሐይ እስከ ናረብ ወምጽዮን ስነ ስብሐቲሁ ከክብሩ ውበት ከጽዮን እግዚአብሔር ግልጽ ሆኖ ይመጣል። አምላካችን ይመጣል። ዝም አይልም፣ ዝም አይልም። ወገኖቹ ሲገፉ ዝም አይልም። ቤተ ክርስቲያን መከራ ስትቀበል ዝም ያለ ይመስላል። ዝም አይልም። እግዚአብሔር ይናገራል። ስለዚህ ይመጣል፣ ግልጽ ሆኖ ይመጣል። እሳት በፊቱ ይነዳል። በዙሪያው ብዙ አውሎ አለ። በስሙ አስተጋቡ ሁለቱ ጻድቃኑ ነው የሚለው። ዝቅ ብሎ ጻድቃኑን ሰብስቡለት፣ መስዋዕቱን ስለ ስሙ በሕግ ያቀረቡለት፣ የከንፈራቸውን ፍሬ ያለመሳሳት የሰውለት፣ በሰንበት ወደ መቅደሱ የገሰገሱት፣ ሥጋው ደግሞ የተቀበሉት፣ ንስሐ እየገቡ የሚኖሩት። ዘካርያስ 13 ላይ የእጆቹ ምልክት የችንካሩ ምልክት በእጆቹ የተወጋ ጎኑ በጎኑ የተቸነከረ እግሮቹ ቁስሉ በእግሮቹ ላይ አክሊለ ሦኩ በአናቱ ላይ እንዳለ ቆሳስሎ ይታያቸዋል። እናም ይጠይቁታል፣ እንዲህ የቆሰልከው ምንድን ነው የሁሉ ቁስል ሲሉት፣ በወዳጆቼ ቤት የቆሰልኩት ቁስል ነው። በኃጢአታችን ምክንያት ለመስቀል ሞት የተገባ አድርገ ነው እኛው ገርፈ ነው እኛው መድኃኒቱን ሰራ ነው። የሰው ልጅ የራሱን መድኃኒት በቀራንዮ ላይ ሰራ። እግዚአብሔርም የሰው ልጅ ሆነና በቀራንዮ ላይ በሰው ልጅ ጅራፍ ለሰው ልጆች ብሎ መድኃኒት ሆኖ ተሰራ። ማንም ሌላ ጠላት ያለበት ሃይማኖት የለም እኮ። ኮሽ ሳይል በዓላትን የምናከብረው እኛ ነን አይደል? ማንንም ሳንናገር አክብረን የምንገባው እኛ ነን። እየተሰደብን አደባባዮቻችን ተነጥቀው በየጎዳናው እየሰደቡን ሲያልፉ በወታደር የሚታጀቡት ሌሎች ናቸው። እኛ የእንጀራ ልጅ ነን። ኢትዮጵያ ውስጥ በአሁኑ ሰዓት ኦርቶዶክስ የእንጀራ ልጅ ነች። ይሄ ግልጽ እኮ ነው፣ የሚታይ ነገር ነው። ሁሉ ነገር እኛ ላይ ነው የሚወረወረው፣ ሃይማኖታችን ትክክል ስለሆነ። ወደ እኛ የሚወረወረው ድንጋይ ላይ በዝምታችን ጊዜ ሕግ የሚያስከብሩት አካላት ዞር ብሎ ያዩ። መልስ ለመመለስ ወንድሞቻችን ገና ብድግ ሲሉ ወይንም ሁለት ምዕራፍ ይዘን ብድግ ስንል መግለጫ እኛ ላይ ይጎደጎዳል። ኦርቶዶክስ እየተሰደብሽ ኑሪ፣ መልስ አትስጪ የተባለች ነው የሚመስለው። በምንኖርበት ዘመን ርስቷ ይነጠቃል፣ አደባባይ ይቀማል፣ መጻሕፍቷ ይቆነጻጸላሉ። ገድልና መጻሕፍቶቿ እየተገለጡ በየአደባባይ ይሳለቁባቸዋል። በዚህ ሁሉ መካከል እውር ታበራለች፣ ለምጻም ታነጻለች፣ መንገድ ታሳያለች። የሰማይ ቀስተ ደመና ጉልላቷ ላይ አለ። ማን ይመስገን? ክብርና ምስጋና ለስሙ የሆነ አባቶቻችን አምላክ። የአባቴ ብሩካን ኑ የዘላለምን መንግሥት ውረሱ የሚለን እርሱ ነው። ክብርና ምስጋና ለስሙ ይሁን። ስለዚህ እርሱ ይላል ለእያንዳንዱ እንደ ሥራው ከፍለው ዘንድ ዋጋዬ ከኔ ጋር አለ። እነሆ እኔ በቶሎ ንገሩኝ እንጂ እመጣለሁ ይላል እግዚአብሔር። ይምጣብን ሳይሆን ይምጣልን። ለተዘጋጀው ትውልድ እግዚአብሔር ይምጣልን። መካከል ግን ክርስቶስ ይመጣል። ምርቱን ከገለባ ሊለይ እነሆ በቶሎ እመጣለሁ ይላል። በዚች መንገላታት በበዛባት ሃይማኖት ውስጥ ሀገራችን ሰማይ ነው ብለው የጸኑት ያሸንፋሉ። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ስለዚህ በዚህ ሁሉ ውስጥ እግዚአብሔር ይመጣል። ተስፋችን እሱ ነው። ከምድር ምንም ተስፋ እንዳትጠብቁ። ይመጣል። ፍርድ አደላዳይ ይመጣል። ግንባር አይቶ የማይፈራ የማያደላ ይመጣል። ፍትህ በትክክል የሚያሰፍን እርሱ ይመጣል። ስለዚህ አምላኬ ሆይ ቀይረኝ በሉት። እንክርዳድ ሆኜ አንተ እንዳትመጣ በቶሎ እመጣለሁ ብላል። ሳልዘጋጅ እንዳትመጣ ጌታ ሆይ ምጽአቱ በእኔ ዝግጅት የተጠናቀቀ ይሁን። አንተን ለመቀበል የሚገባ ነጭ የለበስኩ ልሁን፣ መብራት ያበራው ልሁን፣ ራሴን ያዘጋጀው ልሁን። ይሄ ነው የክርስቲያኖች ጸሎት። እመጣለሁ ብሏል። ይመጣል፣ አይቀርልንም። ይመጣል።
ምድሪቷን የሞላው የሚሞት የማይመስለው ደረቱን አሳብጦ ትዕቢቱን ሞልቶ በክርስቶስ ላይ በክፋት የተናገረው ዓለም ሁሉ የሚተነፍስበት ቀን ይመጣል። አያችሁ፣ የዛን ቀን ትብህም አፍ ወትታሰር ልሳን። ዛሬ በክርስቶስ ላይ አፋቸውን ያላቀቁ ሁሉ ዝም ይላሉ፣ ልሳኖች ይታሰራሉ። የሰማይና የምድር ፈጣሪ ክርስቶስ ስሙ ሰማይና ምድርን ያጸና አምላክ ሰማይ ወምድር ይጸና ዘእንበለ ስመ እግዚእነ ኢየሱስ ክርስቶስ። ሰማይና ምድር ያለዚህ ስም አልጸናም። የእኛም ሕይወት የሚጸናው በዚህ ስም ነው። በሚመጣው አምላክ የሚመጣው መድኃኒት በደብረ ዘይት ተራራ ላይ ለደቀ መዛሙርቱ በተረከላቸው የትረካ መንገድ ጻድቃኑን በቀኙ ኃጥአኑን በግራው ሊያቆም እግዚአብሔር ይመጣል። ምርቱን ከገለባ ሊለይ እግዚአብሔር ይመጣል። እነሆ እኔ በቶሎ እመጣለሁ ይላል ብሎ ይነግረናል። ማን ነው የሚመጣው? ነገሩን ጮክ ብላችሁ ማን ነው የሚመጣው? ዓለም የተመሰገነ ይሁን። ለዓለም ሕዝብ ሁሉ የተስፋ ምንጭና የድህነት ማስገኛ የሆነች እግዚአብሔርን የምናይባት የሕይወት መስታወታችን፣ ስለ አምላክ የምንነጋገርባት ቋንቋችን፣ የምሕረት እናት ንግሥት የፍጥረት ሁሉ እመቤት ቅድስተ ቅዱሳን ንጽሕተ ንጹሐን ሰአሊተ ምሕረት አቁራሪተ መዓት እናታችን ድንግል ማርያም ስለ አማላጅነቷ ስለ እናትነቷ ስሟ ለዘላለም የተመሰገነ ይሁን። መላእክት፣ ቅዱሳን፣ ጻድቃን፣ ሰማዕታት ሁሉ እንደየክብራቸውና እንደየሞገሳቸው ክብርና ምስጋና ይድረሳቸው። እነሆ እኔ በቶሎ እመጣለሁ። ራዕየ ዮሐንስ ምዕራፍ 22 ቁጥር 21 እነሆ በሉ እኔ በቶሎ እመጣለሁ። አሜን በሉ። ጌታ ኢየሱስ ሆይ ቶሎና። እግዚአብሔር ለሁላችንም ይምጣልን። ራእዩን ያየው ዮሐንስ አቡቀለምሲስ ታኦሎጎስ ወይንም ታኦጎሎስ ነባቤ መለኮት ፍቁረ እግዚእ ዘመኑን በሙሉ ከክርስቶስ ስቅለት በኋላ ጥርሱ ያልታየ በሐዘን የተቆራመደ መከራ መስቀሉን በልቡ ያዘነ የያዘ በክርስቶስ የተወደደ ዘረፈቀ ውስተ ዕፅኑ ከጉያው ስር የማይለይ ይሁዳ በሁለቱ መመሳሰል ውስጥ ራሱ አይሁድ እንዳይደናገሩ ምልክት ያደረገበት ጴጥሮስ ስለ ፍጻሜው የጠየቀለት በመጨረሻ በደሴተ ፍጥሞ ሆኖ የተሰወረ የእግዚአብሔር አገልጋይ ከአራቱ ወንጌላውያን አንዱ የጌታችን ወዳጅ ነው። ፍቁረ እግዚእ ክርስቶስ ኢየሱስ ሁላችንንም ወዳጆቹ ያደርገን። የመጀመሪያውን ወንጌል ጽፏል። 3 መልእክታት ጽፏል። ከዚያ በኋላ 5ኛው ራእዩ ነው። በእነዚህ ሁሉ ውስጥ ጉዞዎች ውስጥ ቅዱስ ዮሐንስ ደስተኛ ሆነ ተብሎ የተጻፈበት አንድም ቦታ የለም። በክርስቶስ መከራ ጊዜ ከመስቀሉ ስር ያልተለየ የእምነት ምልክት ነው ወንጌላዊ ቅዱስ ዮሐንስ። ዮሐንሶች ቅዱሳን ዮሐንሶች ብዙዎቹ ሁሉም ማለት ይቻላል በብዙ መልኩ የእግዚአብሔር ተአምራት የተገለጠባቸውና ልዩ ልዩ ቃል ኪዳን የተሰጣቸው ናቸው። ወንጌላዊ ዮሐንስና መጥምቀ መለኮትን እንኳን ብናይ ከሐዋርያት በልዩነት የእመቤታችንን ትልቅ ፍቅርና ጸጋ በእኛ እንዲያድር ተቀብሎ የሰጠን ዮሐንስ ወንጌላዊ ነው አይደል? ያኛው ዮሐንስ ደግሞ መጥምቁ ለእመቤታችን ስግደት እንደሚገባት በማኅፀን ሆኖ ሰግዶ ያስተማረን ሐዋርያ ነው መጥምቀ መለኮት ዮሐንስ። እምትውልደ አንስት አልቦ ዘየአብዮ ተብሎ የተነገረለት ከሴቶች ከተወለዱት መካከል የሚተካከለው የለም ተብሎ የተነገረለት ነው ዮሐንስ። ዮሐንስ ልዩ ሐዋርያ ነው እና ዮሐንሶች ልዩ ናቸው። እነ ዮሐንስ ከማ እነ ዮሐንስ አጽርን እነ ዮሐንስ ዘሰዋስው ስናያቸው ምናኔያቸው ገዳማዊ ሕይወታቸው ከደረቅ ጉድጓድ ውሃ ያፈለቁ ደረቅ እንጨት ተክለው ያለመለሙ ዮሐንሶች ናቸው። የቅዱሳን ዮሐንሶች በረከት በሁላችን ላይ ይደረብን እና ብዙዎቹ አረጋዊ መንፈሳዊ ራሱ የዮሐንስ ወንድም ነው የመናኙ የገዳማዊ ዮሐንስ እና ወልደ ኮኖቢዮስ ይባላል። ብዙ ታላላቅ ገዳማዊ ታሪኮችን ያስቀመጡልን አባቶች ዮሐንሶች ናቸው። ሕይወታችሁም አስተማሪ የሆነው እነዚህ ዮሐንሶች የዚህኛው ዮሐንስ ተከታዮች ናቸው፣ ገዳማውያኑ መናኖቹ። ይህኛው ዮሐንስ ደግሞ የመጥምቀ መለኮት ዮሐንስ ደቀ መዝሙር ነበረ።
ትልቁ ዮሐንሳቸው መጥምቀ መለኮት ዮሐንስ ነው። ከሴቶች ከተወለዱት መካከል የሚተካከል የለም የተባለለት በማኅፀን ሳለ የጸጋና የአምልኮ ስግደት ለይቶ ያሰማን የእመቤታችንን ድምፅ በማኅፀን ሆኖ የሰማ እኛ እዚህ ሆነን አሁን በየቀኑ ብርሃን ሲበሩ ለምጻሞች ሲነጹ ለአልትራሳውንድና ለኤክስሬይ ያለ ህመም በስሟ ለፈለቀው ጸበል ሲፈወስ እያየን እንኳን ማመን ላቃተን ለኛ ትልቅ ትምህርት ሊሆነን የሚችል ዮሐንስ መጥምቁ ነው። በረከቱ ይደረብን እና ይሄ ዮሐንስ የዚህኛው ዮሐንስ መምህር ነበረ። ከዚያ በኋላ በዮርዳኖስ ዳርቻ እንደምታዩት እንድርያስና ዮሐንስ ወደ ጌታችን መጥተው የት ታድራለህ አይቴ ታድር ብለው የተከተሉት እነሱ ናቸው። ከዚያ ዮሐንስ ፍቁረ እግዚእ ነው። የመከተሉ ጉዳይ በዚህ ነገር እንጂ በቤተ ክርስቲያናችን አስተምሮ ደግሞ ከልጅነት ጀምሮ ከጌታችን ጋር ልዩ ፍቅር የነበረው ሐዋርያ እንደነበረ የቤተ ክርስቲያናችን መምህራን ይመሰክራሉ። ታላላቆቹ ሊቃውንት ይጠቅሱታል። ታዲያ ዮሐንስ በመጥምቁ መለኮት ቅዱስ ዮሐንስ ደቀ መዝሙርነት ሲጠብቅ ቆይቶ የጌታ ሐዋርያ ከሆነ በኋላ እስከ መጨረሻው ድረስ ከክርስቶስ አጠገብ ያልተለየ ነበረ። በመጨረሻም ጌታችን ሲሰቀል እስከ መስቀል ተጠግቶ እመቤታችንን ይዞ ወደ ቤት የወሰደ ነው። ወንጌሉም ልዩ የሆነው ለዚህ ነው። ነባቤ መለኮት ይባላል። አካል ከሕልውና ተገልጾለት ከአራቱ ወንጌላውያን በንስር የሚመሰለውም እሱ ነው። ዮሐንስ የዳዊት ልጅ አብርሃም ልጅ የኢየሱስ ክርስቶስ ታሪክ ብሎ ጀምሯልና ዘብእሲ ይባላል። ሉቃስ ዘላይም ይባላል። አድግና ላይም በስትንፋሳቸው ያሟሟቁለትን የጌታን የበረቱን ነገር በደንብ አድርጎ የልደቱን ነገር ተርኳልና ማርቆስ ዘአንበሳ ነው። አምልኮተ ላይምን ያጠፋ ዘአንበሳ ማርቆስ የግብፅ መምህር ነው። ዮሐንስ ግን አካል ከሕልውና ተገልጾለት ቀዳሚው ቃል ብሎ እንደ ንስር የማይነካውን የማይደፈረውን ነክቶ ዳሶ ክርስቶስ እግዚአብሔር መሆኑን የነገረን ሐዋርያ ነው። ስሙ የተመሰገነ ይሁን። ዛሬ የዓለማችን ሁሉ ጥያቄ ተጽፎ መመለስ መቀበል እንኳ ያቃታቸው ባይጻፍላቸው ዓለሙ ምን ያህል ክዶ በጎርፍ በተወሰደ ነበር። ቀዳሚው ቃል ብሎ የጻፈው እርሱ ነው። ይህንን ወንጌል ሲጽፍ በደሴተ ፍጥሞ ተቀምጦ በመጀመሪያ ቃል ነበረ ብሎ ጀመረ። ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ አለ። ቃል ሥጋ ሆነ፣ ጸጋና እውነትን ተሞልቶ በእኛ አደረ እያለ ሲተርክ የእግዚአብሔር መልአክ በዚያች በደሴተ ፍጥሞ በውሃው አጠገብ በደሴት ተግዞ የነበረው ዮሐንስ ጋር የእግዚአብሔር መልአክ ይገለጥለታል እና በእንቁላል ቅርፊት ውሃዋን እየጨረፈ ሲቀዳ ያየዋል። ጌታዬ ሆይ ምን እያደረክ ነው ብሎታል። ይህንን ውሃ ከዚህ ወደ ደሴቱ አገልብጬ ደሴቱን ውሃ ሙሉ ያኛውን ደረቅ አደርገዋለሁ። በእንቁላል ቅርፊት ስንት ዓመት ሊፈጅብህ ነው ብሎታል። ስንት ዓመት የሚፍጅብኝ? ይህንን ጨርሰዋለሁ። የማይጨረሰውን ጀመርክ። የሰው ልጆች ለሕይወት የሚበቃቸውን ለአእምሮ የሚለካላቸውን እውቀት ሰክተህ ትጽፋለህ እንጂ የማይጀመረውን አንተስ ጀምረው የለ ብሎታል። ከእግዚአብሔር የተላከ አንድ ዮሐንስ የሚባል ብሎ ወደ መጥምቀ መለኮት ርዕስ ቀይሮ ሲገባ ወንጌሉን ታነቡታላችሁ። በዚህ አይነት ሁኔታ የመጀመሪያዋ 5 እና 6 ቁጥር የዮሐንስ መልእክት እጅግ አስተማሪ ነበረች። ናትን ክርስቶስ እግዚአብሔር ነው ብሎ በቀጥታ የነገረን እሱ ነው። ቃል እግዚአብሔር ነው ካለ በኋላ ቃልም ሥጋ ሆነ፣ እግዚአብሔር ሥጋ ሆነ ብሎ የነገረን ዮሐንስ ነው። ስሙ የተመሰገነ ይሁን፣ በረከቱ ይደርብን። ስለዚህ ዮሐንስ ነው እንግዲህ ራእዩን በዚያች በደሴተ ፍጥሞ የመጨረሻው ራእዩ ናት። 7ቱ ሰማያት ተገልጠው ታይተውታል። ቅዱሳን መላእክት እየመጡ እየሰገደ እነሱ በትሕትና እየከለከሉት እሱ በትሕትና እየሰገደ መላእክቱ ተው እስከሚሉት ድረስ እጅ እየነሳ ታላላቅ ምስጢራትና ጥበቦች ተገልጠውለታል። የክርስቶስ የመጨረሻው የምጽአት ምልክት የተመረጡትና ስለ ክርስቶስ ስለ ስሙ የተጋደሉ ዋጋ የከፈሉና በዚህ ምድር ላይ ክርስትናን በሕይወት የኖሩ የሚሰጣቸውን ሽልማት ነጩን ልብስ አክሊሉን አሳይቶናል። የሰማይን ስርዓት እንዴት እንደሚያምር በሥራው 40ቱ ካህናተ ሰማይ ድንቅ ጥበብ ማኅፀን ጽና ይዘው መንበረ ልዑል እንደሚያጥኑ የፈጣሪን ቃል እንደሚሰሙ ድንቅ አድርጎ የነገረልን ዮሐንስ ነው። ሰማያት ተከፍተው አይቷል። እኛ የምንሄድበት አገራችንን አሳይቶናል። ያቺ ሰማያዊቷ ኢየሩሳሌም የምድራዊቷ ኢየሩሳሌም የቅድስት ቤተ ክርስቲያን ምሳሌ መሆኗና በመዓልትና ሌሊት በሮቿ የማይዘጉ መሆኑን የስሙ የአባቱ ስም የልጁ ስም በግንባራቸው ላይ ተጻፈ የእግዚአብሔር ልጆች በሚደንቅ ጥበብ መንግሥቱን እንደሚወርሱ የሥላሴ ማኅተም ያለባቸው ወድቀው እንደማይወድቁ ተስፋ የሰጠን ዮሐንስ ነው። ክብርና ምስጋና ለስሙ ይሁን።
እንግዲህ ዮሐንስ ነው ራእዩን ሲደመድም በመጨረሻ የሰው ልጆች የውጣ ውረድ የበዛበት የምድር ታሪካቸው የሚያበቃው በክርስቶስ ምጽአት እንደሆነ ይነግረናል። እነሆ እኔ በቶሎ እመጣለሁ ይላል ብሎ ይነግረናል። ማን ነው የሚመጣው? ነገሩን ጮክ ብላችሁ ማን ነው የሚመጣው? ክርስቶስ ኢየሱስ በሉ። ማን ነው የሚመጣው? ክርስቶስ ኢየሱስ ከሦስቱ አካል አንዱ አካል ሥጋ የለበሰው ወልድ የድንግል ልጅ በሥጋ የእግዚአብሔር የአብ ልጅ የባሕርይ ልጁ ቅድመ ዓለም ከአብ ያለ እናት የተወለደ በመወለዱ በአባቱ የማይቀደም ያልነበረበት ጊዜ የሌለ የማይኖርበት ጊዜ የማይኖር ለቀዳማዊነቱ ጥንት ለዳህራዊነቱ ፍጻሜ የሌለው አምላክ ነገር ግን ከሦስቱ አካል አንዱ አካል ለወደቀው ሰው ከውድቀት ያነሳው ዘንድ ስለ ሰው በሥጋ ወደ ምድር ላይ የመጣ መከራ የተቀበለ የታሰረ ምራቅ የተተፋበት የተገረፈ እርጥብ መስቀል ተሸክሞ የተጎተተ 14 ጊዜ ኮረብታውን ወደፊትና ወደኋላ እየወደቀ የተንገላታ በመስቀሉ ላይ 6666 ግርፋት ተገርፎ 9999 መከራዎችን ተቀብሎ ሥጋና ደም የማይችሉትን መከራ ተቀብሎ ጽዋውን ጠጥቶ የኔና የናንተን የመከራ ጽዋ ያሳለፈልን የስቃይ ፋይላችንን የዘጋልን በመገረፉ ቁስል የፈወሰን ከእስራታችን የፈታን ካጎነበስንበት ቀና ያደረገን የመከራ ታሪካችንን የቀየረልን እኛ ልንገረፍ የሚገባውን ግርፍ የተገረፈ ስለኛ ብሎ የቆሰለ መቁሰሉንም ስለቆሰለልን ያልተጸጸተ በወዳጆቼ ቤት ለወዳጆቼ ቆሰልኩ ያለ ዘካርያስ 13 ላይ የእጆቹ ምልክት የችንካሩ ምልክት በእጆቹ የተወጋ ጎኑ በጎኑ የተቸነከረ እግሮቹ ቁስሉ በእግሮቹ ላይ አክሊለ ሦኩ በአናቱ ላይ እንዳለ ቆሳስሎ ይታያቸዋል። እናም ይጠይቁታል እንዲህ የቆሰልከው ምንድነው የሁሉ ቁስል ሲሉት በወዳጆቼ ቤት የቆሰልኩት ቁስል ነው። በኃጢአታችን ምክንያት ለመስቀል ሞት የተገባ አድርገ ነው እኛው ገርፈ ነው እኛው መድኃኒቱን ሰራ ነው። የሰው ልጅ የራሱን መድኃኒት በቀራንዮ ላይ ሰራ። እግዚአብሔርም የሰው ልጅ ሆነና በቀራንዮ ላይ በሰው ልጅ ጅራፍ ለሰው ልጆች ብሎ መድኃኒት ሆኖ ተሰራ። እሱ ነው ክርስቶስ የሚመጣው። እርሱ ነው ገመናችንን የሸፈነው። ሕይወታችን የሆነው እርሱ ነው። ዘላለማዊ ታሪካችን የተጻፈው እርሱ ነው። የሕይወታችን መዝገበ ቃላት የታተመበት እርሱ ነው። በደም የተጻፈ ያጌጠና የተጻፈ ታሪክ እንዲኖረን በመጎረፉ ቁስል ያዳነን ነፃ ያወጣን እርሱ ነው። ከሞት ወደ ሕይወት ያሻገረን እርሱ ነው። ኋላም የሚያሻገረን እርሱ ነው። የአባቴ ብሩካን ኑ የዘላለምን መንግሥት ውረሱ የሚለን እርሱ ነው። ክብርና ምስጋና ለስሙ ይሁን። ስለዚህ እርሱ ይላል ለእያንዳንዱ እንደ ሥራው ከፍለው ዘንድ ዋጋዬ ከኔ ጋር አለ። እነሆ እኔ በቶሎ ንገሩኝ እንጂ እመጣለሁ ይላል። እግዚአብሔር ይምጣብን ሳይሆን ይምጣልን። ለተዘጋጀው ትውልድ እግዚአብሔር ይምጣልን። እናም እመጣለሁ ይላል። ይህንን የሚመሰክር ሰባቱን ሰማያት ገልጦ ያሳየው አዎ እርሱ እመጣለሁ ይላል። በቀራንዮ የተሰቀለው በአይሁድ ጅራፍ የተገረፈው የተጎተተው የደም ላብ ያላበው አክሊለ ሦክ የደፋው ላማ ሰበቅታኒ ኤሎሄ ኤሎሄ ብሎ የጮኸው ተጠማው ጸማይኩ ያለው የገነትን በር የከፈተው አዳምን ከነ ልጆቹ ወደ ገነት ያስገባው ትውልዱ የሚኖርበትን የአዲስ ኪዳን ቤተክርስቲያን በደሙ የመሰረተው በመጨረሻ ዘመን እመጣለሁ ይላል። ከአድካሚው ዓለም ሊገላግለን ስብራታችንን ሊጠግንልን መንከራተት ከበዛበት ከዚህ ምድር ሊያሳርፈን ይሄ ምድር ለጊዜው የምንታይበት እንጂ የሚያኖረን ዓለም አይደለምና ሊያኖረን ይመጣል። እግዚአብሔር ከጸጋው ሊያለብሰን ይመጣል። ለእኛ የተራቆተልን አምላክ ቀራንዮ ላይ እርቃኑን የዋለ አምላክ ይመጣል። ከጸጋው ሊያጎናጽፈን በበረከት ከፍ ሊያደርገን ከተመረጡ ቅዱሳን ሀገር በሰማያት ባለው ሀገራችን ሊያስገባን። እኛ ክርስቲያኖች ሀገራችን በምድር አይደለም። ቅዱስ ጳውሎስ እንዳለው በምድር ላይ ያሉ ሰዎች እነሱ የመስቀሉ ጠላቶች ምድራዊ ናቸው ይላል። ዘከመ እሙንቱ ጸላእቱ ለመስቀለ ክርስቶስ እለ ዳህሪቶሙ ለሕርትምና መጨረሻቸው ጥፋት ነው። የዚህ ዓለም ሰዎች አላውያን በክርስቶስ ስም የሚሳለቁ በስሙ የሚነግዱ ኃጢአት ላይ የሚኖሩ በክፋትና በተንኮል በሐሜትና በድግምት በዘረኝነትና በጎጥ በመተትና በጥንቆላ በምቀኝነት ያሉ እነርሱ ምንድነው የሚለው? እለ ዳህሪቶሙ ለሕርትምና መጨረሻቸው ጥፋት ነው። እለ ከርሶሙ ያመልኩ ሆዳቸው አምላካቸው ነው። ወክብሮሙ አሳሮሙ ክብራቸው በነውራቸው። በዚህ ዘመን የምናየው ነገር ዓለማችን ሰዎችን ትልልቅ አድርጎ የሚያዩበት መንገድ ክፉ ክፉ ሰዎች ናቸው። በዓለም ላይ ትልቁን ወንበር ላይ ተቀምጠው የምታያቸው ሰዎች ኒውክሌር አምራቾች ናቸው።
በዓለም ላይ ፊት ወንበር ላይ የሚቀመጡት መርዝ አምራቾች ናቸው። በዓለም ላይ ፊት ወንበር የምታያቸው ሰዎች የሳጥናኤል ተከታዮች ናቸው። ኢሉሚናቲዎች፣ ክፋትን የተከተሉ የዚህን ዓለም ከንቱነትና ሐሰተኝነት የለበሱ በምድር ላይ ለማሸብረቅ የተዘጋጁ ናቸው። የከበሬታ ስፍራ የተቀመጡት የክርስቶስ የሆኑት የሚጎተቱት የሚገፉት በሃይማኖት ደረጃ ግፊት የበዛባት መናቅ የበዛባት መገፋት የበዛባት ሃይማኖት ተዋህዶ ናት። ለትክክለኛነታችን ማረጋገጫ መጽሐፍ ቅዱስ ላይ አንድ ጥቅስ በቂ ነው። በስሜ የተጠላችሁ ትሆናላችሁ። ማናት አሁን ኢትዮጵያ ውስጥ የተጠላችሁ ሃይማኖት? ብዙ ክርስቶሳውያን ሃይማኖቶች አሉ፣ አሕዛብም አሉ፣ ቆላፍ ሕዝብ አለ፣ ክርስቶስን የማያመልኩ የማያምኑት አሉ። ሁሉም የሚጽፉት ጽሑፍ፣ የሚናገሩት ንግግር፣ የሚያደርጉት ዘመቻ ኦርቶዶክስን ለማበሳጨት ነው። ሁሉ ድንጋይ የሚወረወረው ኦርቶዶክስ ተዋህዶ ላይ ነው። በስሙ የተጠላ ነው እኛ ነን። ትክክለኛ ሃይማኖቶች እኛ ነን። ክብርና ምስጋና ለአምላካችን ይሁን። ይሄ ነው ክብራችን የኛ እግዚአብሔር የሰጠን ጸጋ። የመገፋት ምልክት በሃይማኖት ሙሉ የመሆን ምልክቱ በምድር ላይ መገፋት ነው። የክርስቶስ ከሆናችሁ ብለዋል አንድ የኮፕቲክ ቤተክርስቲያን አባት ለመጀመሪያ ጊዜ በአሜሪካ ምድር ሲያስተምሩ ነው ይባላል። የክርስቶስ መሆን ከፈለጋችሁ አሉ ነጮችም ጥቁሮችም ባሉበት ኒገር ሁኑ አሉ ይባላል። ያን ጊዜ ኒገር ወይንም ጥቁሮች የተናቁ የተጠቹ የተፋባችሁ ነበሩ። የክርስቶስ መሆን ማለት እንደ ጥቁር መሆን ማለት ነው። መገፋት፣ ምራቅ የተተፋባችሁ የተናቁ የተዋረዱ ናቸው። እኛ የክርስቶስ ነን። ስለዚህ የምትገፋ የተናቀች ነገር ግን የማትሸነፍ ተዋህዶ ውስጥ ነው ያለነው። ጠላቶቻችን ዙሪያችንን ከበዋል። እግዚአብሔር የእሳት አጥሮ ነው ባይጠብቀን እኛ መቼ ራሳችንን ጠበቅን? ሁሉ ነገር እኛ ላይ ነው የሚወረወረው። ሃይማኖታችን ትክክል ስለሆነ ወደ እኛ የሚወረወረው ድንጋይ ላይ በዝምታችን ጊዜ ሕግ የሚያስከብሩት አካላት ዞር ብለው ያዩ። መልስ ለመመለስ ወንድሞቻችን ገና ብድግ ሲሉ ወይንም ሁለት ምዕራፍ ይዘን ብድግ ስንል መግለጫ እኛ ላይ ይጎደጎዳል። ኦርቶዶክስ እየተሰደብሽ ኑሪ መልስ አትስጪ የተባለች ነው የሚመስለው። በምንኖርበት ዘመን ርስቷ ይነጠቃል፣ አደባባይ ይቀማል፣ መጻሕፍቷ ይቆነጻጸላሉ። ገድልና መጻሕፍቶቿ እየተገለጡ በየአደባባይ ይሳለቁባቸዋል። በዚህ ሁሉ መካከል እውር ታበራለች፣ ለምጻም ታነጻለች፣ መንገድ ታሳያለች። የሰማይ ቀስተ ደመና ጉልላቷ ላይ አለ። ማን ይመስገን? ክብርና ምስጋና ለስሙ የሆነ አባቶቻችን አምላክ። እግዚአብሔር ከኛ ጋር ባይሆን ኖሮ አለ መዝሙረኛው ዳዊት፣ ጠላቶቻችን ሕያዋን ሳለን በዋጡን ነበር። አያችሁ፣ ጠላት በጣም እኛ ላይ አለ። ማንም ሌላ ጠላት ያለበት ሃይማኖት የለም እኮ። ኮሽ ሳይል በዓላትን የምናከብረው እኛ ነን አይደል? ማንንም ሳንናገር አክብረን የምንገባው እኛ ነን። እየተሰደብን አደባባዮቻችን ተነጥቀው በየጎዳናው እየሰደቡን ሲያልፉ በወታደር የሚታጀቡት ሌሎች ናቸው። እኛ የእንጀራ ልጅ ነን። ኢትዮጵያ ውስጥ በአሁኑ ሰዓት ኦርቶዶክስ የእንጀራ ልጅ ነች። ይህ ግልጽ እኮ ነው፣ የሚታይ ነገር ነው። ተገፍታ የምትኖር ሃይማኖት፣ ርስቷ የሚነጠቅ ሃይማኖት፣ ካህናቶቿ በአደባባይ በጥፊ የሚመቱባት፣ በድንጋይ እየተቀጠቀጡ የሚገደሉባት፣ ሁለት መስመር መግለጫ የማይወጣ ለምን እንዲሆንኩ ስትል ደግሞ በሷ ላይ መግለጫ የሚጎደጎዱባት፣ ማስጠንቀቂያ የሚወጣባት፣ አገልጋዮቿ እየታፈኑ እየተያዙ መከራ የሚቀበሉባት ናት። አደባባይ ላይ የሚታይ ግልጽ ነው። በዚህ ሁሉ መካከል ግን ክርስቶስ ይመጣል። ምርቱን ከገለባ ሊለይ እነሆ በቶሎ እመጣለሁ ይላል። በዚች መንገላታት በበዛባት ሃይማኖት ውስጥ ሀገራችን ሰማይ ነው ብለው የጸኑት ያሸንፋሉ። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ስለዚህ በዚህ ሁሉ ውስጥ እግዚአብሔር ይመጣል። ተስፋችን እርሱ ነው። ከምድር ምንም ተስፋ እንዳትጠብቁ። ይመጣል። ፍርድ አደላዳይ ይመጣል። ግንባር አይቶ የማይፈራ የማያደላ ይመጣል። ፍትህ በትክክል የሚያሰፍን እርሱ ይመጣል እና ይመጣል ነው የዚህ ሳምንት ትክክለኛው አስተምህሮ ወይንም የቤተ ክርስቲያናችን መልእክት ነገረ ምጽአቱን የምናስብበት ነው። እኩለ ጾም ደብረ ዘይት ይባላል። የደብረ ዘይት በዓል በዓመት ውስጥ 3 ወይ 4 ጊዜ አካባቢ እናከብረዋለን። ይገርማቸዋል። ከስብከት በፊት ባለው ሳምንት የክርስቶስን ምጽአት ምዕመናን በጣም እያሰቡ ራሳቸውን በጾም እንዲያርሙ ይነገራል። በዚህ የደብረ ዘይት በዓል ላይ ይነገራል። እኩለ ጾም እግዚአብሔር ሰጋደ ይመስል ወአምላክነ ኢያርምም እሳት ይነድድ ቅድሜሁ። እግዚአብሔር ግልጽ ሆኖ ይመጣል። አውሎ አውሎ ብዙ በዙሪያውም ብዙ አውሎ አለ። ከክብሩ ውበት ከጽዮን የአማልክት አምላክ እግዚአብሔር ተናገረ፣ ድምፁንም አሰማ። ከምስራቅ መውጫ ከፀሐይ መውጫ እስከ ፀሐይ መግቢያ ድረስ ምስራቅ ፀሐይ እስከ ነዓረብ ወእምጽዮን ስነ ስብሐቲሁ ከክብሩ ውበት ከጽዮን እግዚአብሔር ግልጽ ሆኖ ይመጣል። አምላካችን ይመጣል፣ ዝም አይልም።
ዝም አይልም። ወገኖቹ ሲገፉ ዝም አይልም። ቤተ ክርስቲያን መከራ ስትቀበል ዝም ያለ ይመስላል። ዝም አይልም። እግዚአብሔር ይናገራል። ስለዚህ ይመጣል፣ ግልጽ ሆኖ ይመጣል። እሳት በፊቱ ይነዳል፣ በዙሪያው ብዙ አውሎ አለ። በስሙ አስተጋቡ ሁለቱ ጻድቃኑ ነው የሚለው። ዝቅ ብሎ ጻድቃኑን ሰብስቡለት፣ መስዋዕቱን ስለ ስሙ በሕግ ያቀረቡለት፣ የከንፈራቸውን ፍሬ ያለመሳሳት የሰውለት፣ በሰንበት ወደ መቅደሱ የገሰገሱት፣ ሥጋው ደግሞ የተቀበሉት፣ ንስሐ እየገቡ የሚኖሩት፣ ራሳቸውን አርመው የሚመላለሱ፣ በመከራ ጊዜ የሚታገሱት እነርሱ አምላካችን እግዚአብሔር ሲመጣ ይቀበሉታል። እሱ እነሱን ይሰበስብ ዘንድ እግዚአብሔር ይመጣል። ጻድቃኑ ሰብስቡለት ይላል። በቀኝ ያውለን መድኃኔዓለም በመጨረሻው ዘመን። ስለዚህ ምጽአቱ የማይቀር ቁርጥ ስለሆነ ቤተክርስቲያን ደጋግማ ትናገራለች። እንግዲህ በዚህኛው ወቅት በጾሙ ጊዜ የላላ ጉልበታችን፣ ዳተኝነት የበዛው መንፈሳችን፣ በቸልተኝነት የተመላለሱ እግሮቻችን በቅልጥፍና እንዲራመዱ እግዚአብሔር ይመጣል። እሳት በፊቱ ይነዳል። እግዚአብሔር ይመጣል። ጻድቃንን በቀኝ ኃጥአንን በግራ ያቆማል። እግዚአብሔር ይመጣል። እንክርዳዱን ከስንዴ ይለያል። እንክርዳዱን ወደ እሳት ይጥለዋል። ይነዳል፣ ይቃጠላል። እንክርዳድ ሃይማኖት የሌለው ማይተቡን ያላላ ከአሕዛብ ጋር የበላ በሃይማኖት ያልተመሳሰለ ከቤተ ክርስቲያኒቱ ጋር በቅድስና ያልተመላለሰ፣ በእምነት ያልተመላለሰ፣ በሃይማኖት ያልተመላለሰ፣ በአድርባይነትና በጊዜያዊ ምቾትና ተድላ ማይተቡን ያላላ እርሱ እንክርዳድ ነው። እግዚአብሔርን ደስ ያላሰኘ፣ በሐሜትና በእርግማን በዘረኝነትና በጎጥ የኖረ፣ ደም ያፈሰሰ፣ ንጹሕ ደም ያፈሰሰ፣ እግዚአብሔር የሚጸየፋቸውን ኃጢአቶች የሰራ እሱ እንክርዳድ ነው። እንክርዳዱን በግራ ወደ እሳት ሊወረውር እግዚአብሔር ይመጣል። ሊያበጥር ይመጣል። መንሹ በእጁ ነው አለ ዮሐንስ መጥምቁ። መንሹ አያዳላ። መንሹ እኛም እናቶቻችን የሚያበጥሩት ስንዴ አንዳንድ ጊዜ ወደ እንክርዳድ ስንዴ በስህተት ሊያርፍ ይችላል። እንክርዳድም ወደ ስንዴ ውስጥ ተበጥሮ ተለቅሞ እንኳን ሊገኝ ይችላል። እግዚአብሔር ሲያበጥር ግን አንዲት ቅንጣት ስንዴ ወደ እንክርዳድ አትወድቅም። አንዲት ቅንጣት እንክርዳድ በስህተት ከስንዴ ጋር አትቀላቀልም። ተቀላቅሎ በመኖር ጽድቅ የለም። ስለዚህ እግዚአብሔር ይመጣል። መንሹ በእጁ ነው። ያጣራል፣ በትክክል ያጣራል። ፊት አይቶ አያደላም፣ ግንባር አይቶ አያደላም። በኑሮ ሚዛን አይሰራም። በምንኖርበት በዚህ ዓለም ላይ ባለ አቅም ከፍታና ዝቅታ አይለካም። እግዚአብሔር ይመጣል። እነሆ በቶሎ እመጣለሁ፣ ለእያንዳንዱ እንደ ስራው ከፍለዋለሁ። መዝሙረኛው ዳዊት ወይ ፈድዮ ለኩሉ በከመ ምግባሩ ይላል። ለሁሉም እንደ ስራው ይሰጠዋል። ስለዚህ በስራዬ ላይ የት ነው የምገባው? እመጣለሁ ብሎኛል። የት ነው መግቢያዬ? የት ነው መግቢያሽ? መግቢያ የት ነው? የመጨረሻው ዘመን የሰማይ ኃይላት ሲናወጡ፣ የምድር መሰረቶች ሲንቀጠቀጡ፣ መለፍለፍ የለ፣ መናገር የለ፣ ዋይታ ብቻ፣ ሰሚ የሌለው ዋይታ። ያን ጊዜ ጩኸት ይሆናል፣ ሰሚ የሌለው የማይጠቅም ጩኸት። ያን ጊዜ ለቅሶ ይሆናል፣ የማይጠቅም ለቅሶ። ለማይጠቅም ለቅሶ ራሳችንን ከማዘጋጀት መድኃኔዓለም ይጠብቀን። አሁን የሚጠቅም ለቅሶ የምናለቅስበት ቦታ ላይ ያለ ነው። ጌታ ሆይ ድረስልን። ጌታ ሆይ ከኃጢአት ጨለማ አውጣን። ጌታ ሆይ ኃጢአት ያሰረውን እግሮቼን ፍታው። ጌታዬ ሆይ ከዘረኝነት ማጥ ውስጥ አውጣኝ። ከጭፍን ብሔርተኝነት ጨለማ ውስጥ አውጣኝ። ጌታ ሆይ ከጭፍን ጥላቻ ሕይወት ውስጥ አውጣኝ። ጌታ ሆይ ከቀማኛነት ሕይወት፣ ከውሸታምነት ሕይወት ውስጥ አውጣኝ። በስምህ ተጠርቼ ስምህን የሚገልጽ አንዲት ቅንጣት ሥራ የለኝም። እኔ በደለኛና ኃጢአተኛ ነኝ። ጌታዬ ሆይ አውጣኝ በሉት። እኔ አንተ ቤት ትገባ ዘንድ የሚገባኝ አይደለም ያለውን መቶ አለቃ አስቡት። ምክንያቱም የእግዚአብሔርን ስም ጠርቶ አያውቅምና የክርስቶስን ስም። ነገር ግን ብላቴናው ታሞበታል። የሚወደው ብላቴናው እንዳይሞት ጌታ ዘንድ ቀርቦ እየሰገደ አድንልኝ አለው። መጥቼ ፈውሰዋለሁ ሲለው ምንድን ነው ያለው? ማቴዎስ ወንጌል ምዕራፍ 8 እኔ መጥቼ ፈውስልሃለሁ አለው። መድኃኔዓለም ቤታችን ይግባ። ይገባል እግዚአብሔር። የክርስቲያኖችን ደጅ ያንኳኳል። አንሰ ቆምኩ ሀበቦት ወጎደጉድ፣ እኔ በደጅ ቆሜ ያንኳኳለሁ። ማንም ድምፄን ቢሰማ ደጁን ቢከፍትልኝ ገብቻ አብሬው እራት እበላለሁ። እራታችን ቆሎ ሊሆን ይችላል፣ ጥራጥሬ ብቻ ሊሆን ይችላል፣ ደረቅ ነገር ሊሆን ይችላል። ክርስቶስ ሲመጣ ይለመልማል። ክርስቶስ ሲመጣ እሱ የተገኘበት ይጣፍጣል። 5 እንጀራና 2 ዓሣ ከአንድ እረኛ ተበድሮ 5 ገበያ ሕዝብ አጥግቦ 12 መሶብ የመለሰ ጌታ፣ ደረቅ ትሪሽን ትንሽ ያለውን ቀዝቃዛው አቅርበሽ ጌታዬ ወይ ግባ ብለሽ ስሙን ጥሪው። የሰላም አምላክ ሲገባ ቤቱ በበረከት የሞላ ይሆናል። ለሌላው የምንተርፍ እንሆናለን። ማን ይግባ ቤታችን? ወገኖች መድኃኔዓለም ቤታችን ይግባለን።
ስለዚህ ጌታ ሆይ ቤቴ ግባ፣ ግን አይገባኝም። ዘይደልወኒ ትባ ታሕተ ጠፈረ ቤቴ፣ ከቤቴ ጠፈር በታች ትገባ ዘንድ የሚገባኝ አይደለም አለ መቶ አለቃው። ነገር ግን ቃል ብቻ ተናገር ብላቴናዬ ይፈወሳል አለ። እንዲህ አይነት እምነት በእስራኤል እንኳን አላየውም። ይሄ ሰው ሮማዊ ሲሆን ከአሕዛብ ወገን ሲሆን በሕይወት እንቅስቃሴ በኑሮ ጉዞ ውስጥ አምላኩ ማን እንደሆነ ሕሊናውን ተጠቅሞ አውቋልና መድኃኒቱን ስላወቀ ጸሎት ተሰምቷል። ይህ ወደ ቤት አለው። ቤቱ ሲገባ ብላቴናው በር ከፍቶ ተቀበለው። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። በንስሐ ስናነባ ስንለወጥ ስንቀየር ቤታችን ተቀይሮ ይጠብቀናል። ለምን እዚህ መጣን? ስንመለስ ቤቱ ሰላም ሆኖ እንዲጠብቀን፣ ሰይጣን ቀድሞ እንዳይጠብቀን፣ መርገም ቀድሞ እንዳይጠብቀን፣ መቅሰፍት ቀድሞ እንዳይጠብቀን፣ ዲያብሎስ ቀድሞ እንዳይጠብቀን መዓዛው ከኛ ጋር አይግባልን ወገኖች። የክርስቶስ መዓዛ፣ የወንጌሉ ሽታ፣ የዝማሬው መዓዛ፣ ልዩ የሆነ ጣዕመ ዝማሬው፣ አገልግሎቱ፣ ጸሎቱ፣ የካህናቱ የአባቶቻችን መስቀሉ የምንሳለመው ግንባራችንን ያስነካ ነው። የመቅደሱ ግንብ ቤታችን ፈውስ ይዞልን ይግባ። የልብሱን ዘርፍ ነክታ እንደተፈወሰችው እንደ ደም ይሁዛ ያቺ ደም የሚፈሳት ሴት ከሰው መካከል ተደብቃ ሁሉ ደጅ የዘጋባት ሴት ልብሷን ሸፍና በጠቆረ ልብስ ውስጥ በተጨማደደ ፊት ደም በተነከረ በከረፋ ጠረን የክርስቶስን ልብስ ስትነካው መዓዛዋ ተቀየረ። ልብሷ ደረቀ። ላይዋ ላይ ያለው ደም ከላይዋ ላይ ተገፈፈ። ከዳኑት ሰዎች ከጤነኛ እንዳንዱ ሆነች። ማን የዳሰሰኝ አለ ጌታ። ዞር ዞር ቢሉ ምንም የመዳን ምልክት ያለበት ሰው የለም። እግዚአብሔር ሲፈውስ ሕመምን ከነሰንኮፉ ነቅሎ ነው። ክብርና ምስጋና ለስሙ ይሁን። ምልክት አያስቀርም። ዓለም ሲፈውስ ጠባሳ ያስቀራል። ጠባሳ ያስቀራል። ዓለም ሲፈውስ አገር ጥቶ ይለቃል። ሙሉ ፈውስም አይደለም። ተሽሎኝ ወጣሁ ታምሜ ነበር ይላል ሰው። ዳንኩ የሚባለው እግዚአብሔር ሲገኝ ነው። ማን ሲገኝ ነው የሚዳነው? መዳን የእግዚአብሔር ነው። ዘእግዚአብሔር አድኅኖ፣ ማዳን የእግዚአብሔር ነው ይላል መዝሙረኛው ዳዊት። ላዕለ ሕዝብከ ወበረከትከ፣ በረከትህን በሕዝብ ላይ ነው ይላል። የእግዚአብሔር የማዳኑ በረከት ጸጋው፣ ረድኤቱ፣ ስጦታ በሕዝቦቹ ላይ ነው። አንድም በቅዱሳን ላይ ነው፣ በመረጣቸው ላይ እሱን መምሰልን መስታወት ሆኖ ባሳዩን ላይ የተመሰሉ ኪያየ በከመ አነ እትሜሰሎ ለክርስቶስ አምላኬ፣ እኔ ክርስቶስ አምላኬን እንደምመስለው እናንተ ደግሞ እኔን ምሰሉ አለ። እኔ አምላኬ ክርስቶስ እንደመስል ቅዱሳን ላዕለ ሕዝብከ ወበረከትከ። ዘእግዚአብሔር አድኅኖ፣ ማዳን እግዚአብሔር ነው። በረከትም በምርጦች ላይ ነው። እግዚአብሔር በረከቱን በእኛም ላይ ያሳድረብን። ስለዚህ አምላኬ ሆይ ቀይረኝ በሉት። እንክርዳድ ሆኜ አንተ እንዳትመጣ በቶሎ እመጣለሁ ብላል። ሳልዘጋጅ እንዳትመጣ ጌታ ሆይ ምጽአትህ በእኔ ዝግጅት የተጠናቀቀ ይሁን። አንተን ለመቀበል የሚገባ ነጭ የለበስኩ ልሁን፣ መብራት ያበራው ልሁን፣ ራሴን ያዘጋጀው ልሁን። ይህ ነው የክርስቲያኖች ጸሎት። እመጣለሁ ብለዋል። ይመጣል፣ አይቀርልንም። ይመጣል። ምድሪቷን የሞላው የሚሞት የማይመስለው ደረቱን አሳብጦ ትዕቢቱን ሞልቶ በክርስቶስ ላይ በክፋት የተናገረው ዓለም ሁሉ የሚተነፍስበት ቀን ይመጣል። አያችሁ፣ የዛን ቀን ትብህም አፍ ወትታሰር ልሳን። ዛሬ በክርስቶስ ላይ አፋቸውን ያላቀቁ ሁሉ ስም ይላሉ፣ ልሳኖች ይታሰራሉ። የሰማይና የምድር ፈጣሪ ክርስቶስ ስሙ ሰማይና ምድርን ያጸና አምላክ፣ ሰማይ ወምድር ይጸና ዘእንበለ ስመ እግዚእነ ኢየሱስ ክርስቶስ። ሰማይና ምድር ያለዚህ ስም አልጸናም። የእኛም ሕይወት የሚጸናው በዚህ ስም ነው። በሚመጣው አምላክ የሚመጣው መድኃኒት በደብረ ዘይት ተራራ ላይ ለደቀ መዛሙርቱ በተረከላቸው የትረካ መንገድ ጻድቃኑን በቀኙ ኃጥአኑን በግራው ሊያቆም እግዚአብሔር ይመጣል። ምርቱን ከገለባ ሊለይ እግዚአብሔር ይመጣል። በስሙ ላይ የሾፉትን፣ በስሙ ላይ የቀለዱትን፣ ለቃሉ ያልታዘዙትን፣ በማይተባቸው ያልተራመዱትን፣ የቅዱሳንን መንገድ ያልተከተሉትን፣ በቅዱሳን ላይ በክፋት የተናገሩትን፣ እናቱን ያላከበሩትን፣ እሱ የመረጣችሁን ያላከበሩትን ዘኪያክሙ ተወክፈ ኪያየ ተወክፈን ወዘኪያየ ተወክፈ ተወክፎ ለዘፈናው እንዲህ ብሏልና እናንተን የሚቀበል እኔን ይቀበላል፣ እናንተን ያልተቀበለ አይቀበለኝም ብሏል። ቅዱሳንን ያልተቀበሉ በቀኝ አይቆሙም። ይመጣል ባለቤቱ ይመጣል። ከሐዋርያቱ አባቶቼ ሐዋርያቱን ያለ እሱ የመረጣቸውን አባቶቼ ያለ እናቱን እናቴ ያለ በመስቀል ስር እንደ ዮሐንስ የተቀበለ እነሱ ነው የተዋጁትን ሊሰበስብ እግዚአብሔር ይመጣል። የሚጠባበቁትን መጣውላችሁ ሊል ይመጣል። በስሙ ላይ የቀለዱትን መጣውባችሁ ሊል ይመጣል። በግራና በቀኝ ሰልፉን ሊለየው ይመጣል። በምድር ላይ ባለ ሰልፍ ከፊት የቆሙት በክርስቶስ ላይ የሳቁት ናቸው። ሃይማኖትን እንደ ማደንዘዣ ነው ብሎ የሚናገሩ መርዝ አምራቾች ናቸው ከፊት ያሉት።
የምድርን ጥሪት ያከማቹ ሰዎች የኃጢአት ጎተራዎች ናቸው። ክርስቶስ ሲመጣ በስሙ የታመኑትን ይሰበስባል። የተዋጁትን ሊሰበስብ ይመጣል። ክርስቶስ ሲመጣ ምርቱን ከገለባ ይለያል። ይመጣል። እግዚአብሔር ይምጣልን ለሁላችንም። አይምጣብን፣ ይምጣልን መድኃኔዓለም። ስለዚህ ጌታ ሆይ ስትመጣ እኔ ታጥቤና በሉት። አንተ ሳትመጣ ታጥቤ ልጠብቅ ጌታ ሆይና፣ ስትመጣ ግን እኔ ንጹሕ ልሁን፣ ንጹሕ ሆኜና ንስሐ ገብቼና ሥጋ ወደሙ ተቀብዬና ለማለት ሁላችንንም ያብቃን። ስለዚህ የክርስቶስ ምጽአቱ ሳምንት ይሄ ነው፣ እመጣለሁ ብሏል። የቤተ ክርስቲያናችን ወንጌልም የማቴዎስ ወንጌል ምዕራፍ 24 ላይ ያለው ቃል ነው የሚነበበው። በመቅደስ ዕውሮችን አንካሶችን ሁሉ ዓይናቸውን አበራ፣ ለምጻሞችን አነጻ፣ አንካሶችን እንዲሄዱ አደረገ። ከዛ የመቅደሱ አሰራር ልዩ ነበርና ሐዋርያቱ የመቅደሱን ዲዛይን አሳዩት። ይገርማል። ገና መስቀሉን መቅደሱን ይህንን ድንጋይ ተመልከተው አሰራሩን ይኸው ሲሉት ይህንን አይታቸው አትደነቁ፣ ድንጋይ በድንጋይ ላይ ሳይፈርስ ሳይሰበር አይቀርም አላቸው። ይሄ የተሰራው መቅደስ ጊዜያዊ ነው፣ የእናንተ መቅደስ ሰማያዊ ነው። በሰማይ መቅደስ በሚወደሰው ስሜ ከቅዱሳን ጋር ማኅበርተኞች ሆናችሁ ከመላእክቱ ጋር የምታሸበሽቡበት ዘመን ስለሚመጣ የሚፈርሰውን ተዉት፣ የማትፈርሱ ድንጋዮች እናንተ ሁኑ። ክርስቲያኖች አለት ተብሎ ተጠርተዋል አይደል? አንተ አለት ነህ፣ በዚች አንተ ኮክ በሊበዛቲ ኮክ አንጻ ለቤተ ክርስቲያን ያለው ለጴጥሮስ ነው። ስለዚህ ክርስቲያኖች ጠንካሮች ናቸው፣ የቤተ ክርስቲያን መሰረት ሆነው የሚኖሩ ጴጥሮሳዊ መንፈሳዊ ልጅነት ያላቸው። ስለዚህ ይሄ አለት በአለት ላይ ይፈርሳል፣ የማትፈርሱ መቅደሶች እናንተ ናቸው ሲላቸው ነው ደነገጡ። ክርስቶስን በዚህ ዓለም ላይ ምንም አያስደንቀውም። ለዓለም የተገለጠ እንግዳ፣ ለእሱ የተሰራለትን ቤት ያምራል ብለው ዲዛይኑን ሊያሳዩት ፈለጉ። እሱ ግን የእነሱን ቅርጽ ሊያስተካክል ነው የመጣው። ቅርጻችን ይስተካከል፣ የክርስቶስን ቅርጽ ያዝ። ጉጠት የበዛበት ሰውነታችን ይስተካከል። ክርስቲያን ማለት ተሰርቶ ተከርክሞ የክርስቶስ ቅርጽ ያለው ማለት ነው። ክርስቲያን ማለት ክርስቶሳዊ ማለት ነው። ክርስቶስን የሚመስል ከሰው ለየት ያለ ክርስቲያን ማለት ነው። ሰው ሁሉ በእግዚአብሔር አምሳል የተፈጠረ ነው። የተፈጠረበትን ቅርጽ ይዞ እንዲኖር ግን መጻሕፍት ያሉት ክርስቲያን ነው። እሱም እኛ ነን። አያችሁ፣ ሂዱና የአቡነ ጴጥሮስን ሐውልት ፒያሳ ላይ ይዩት። ያንን ቅርጽ ይዞ ለማዋል ድንጋዩ ምን ያህል እንደተጠረበ ታውቃላችሁ፣ ትገምታላችሁ። ብዙ ተጠርቧል አይደል? ግራና ቀኝ ጉጠት ነበረው። ቅርጹ እንደዚህ አልነበረም፣ አለት ነበር። ሲቦረሽ፣ ሲጠረብ፣ ሲከረከም፣ ሲቀባ፣ ሲወረወር ቆይቶ ይህንን ቅርጽ ያዘ። ክርስቲያንም እንደዚሁ በዚህ በኩል ዝሙቱ፣ በዚህ በኩል አድርባይነቱ፣ በዚህ በኩል ውሸቱ፣ በዚህ በኩል ስጋዊ ጉጉትና መሻቱ፣ በዚህ በኩል ዓለማዊ ምኞቱ፣ የመኖር ናፍቆት ጉጉቱ፣ ገንዘብ መሻቱ፣ እነዚህ ሁሉ ነገሮች ከእግዚአብሔር ዘንድ ያለንን መንፈሳዊ ቅርጽነት አሳጥተውት የሰውነት ቅርጻችን ጠፍቷል። የሆነ ነገር ያዘነብላል ልባችን። ከማይተብ ይልቅ ወደ ስጋ፣ ከመንፈሳዊነት ይልቅ ወደ ስጋ ዘመዶቻችን እንጎተታለን። ከእውነት ይልቅ ወደ ዘረኝነት እንሳባለን። በዚህ ምክንያት ዓለም ፍርድ አደላላይ የሆነውን ክርስቶስን አሳዝናለች። በተዛነፈ ጎዳና ላይ ፍትህ በተዛባበት ሁኔታ ላይ ትገኛለች። እኛ ግን ከዚህ ወገን ካልሆንን እግዚአብሔር ይመጣልናል። በዚህ ውስጥ ከሆንን ግን ይመጣብናል። መድኃኔዓለም አይምጣብን። እኔ እነሆ በቶሎ እመጣለሁ፣ ለእያንዳንዱ እንደ ስራው ከፍለው ዘንድ ዋጋዬ ከኔ ጋር አለ። ለእያንዳንዱ እንደ ስራው ይከፍለዋል። ወይ ፈድዮ ለኩሉ በከመ ምግባሩ እንዳለ ዳዊት፣ ሁሉ እንደ ስራው እያንዳንዱ ይቀበላል። እግዚአብሔር ይመጣል። ያዳነን የተቤዠን አምላክ በድህነት ውስጥ የኖርነውን ሊሰበስበን ይመጣል። ከዛስ በስሙ የቀለሉትን ሊበትናቸው ይመጣል። መድኃኔዓለም አይበትነን። ስለዚህ ይህንን ሊነግራችሁ ድንጋይ በድንጋይ ላይ ሳይሰበር አይቀርም አላችሁ። ድንጋይ በድንጋይ ላይ ይሰበራል። ንገረን አሉት። ንገረን። የመምጣት ምልክቱ ምንድን ነው? የሚያስደንቀው ነገር የለም። እግዚአብሔር እነሱ ሁሌ አዲስ ነገር ያያሉ። ትላንት በማቴዎስ ወንጌል ምዕራፍ 8 ላይ በመርከቧ የውስጠኛው ክፍል ተኝቶ እነሱ በጀልባው ከላይ ተቀምጠው ጥርሳቸውን የነቀሉበት የጥብርያዶስ ባህር፣ የገሊላ ባህር ወደ ላይ የተነሳ በማዕበሉ ምክንያት መርከቧን ሲያፈርጣት ጉዳችን ፈላ፣ ማን ይደርስልናል አሉ። ከዚያ መጨረሻ ላይ ሞክረው ውሃውን ደፍተው ሲያቅታቸው ኧረ ጌታ ወይ ንፋስ አስቸገረን ብለውታል። ምን ያፈራክሙ አንትሙ ሕጹፃነ ሃይማኖት ገሰጻቸው ይላል። እናንተ አድኅነነ ከመ ንሙት ነው ያሉት። ጌታ ሆይ እንዳንጠፋ አድነን አሉት። ምን ታስፈራችኋል? እናንተ ምን ያስፈራችኋል? ሕጹፃነ ሃይማኖት እምነት የጎደላችሁ እኔ ባለሁበት ለምን ትታወቃላችሁ? ትልቁ ጉዳይ ባለማይተው ሆኖ መታወቅ ነው። ትልቁ ሃይማኖተኛ ሆኖ መፍራት ምን ያስፈራናል?
ብንኖር ብንሞት የማንኛ ወገኖች? ያው የተዘጋጀ ክርስቲያን እንደዚህ ነው። ድልዋኒክሙ ንበሩ አለ 24:44 ላይ ማቴዎስ። በዚህ የምጽአት ታሪክ ውስጥ እናንተ ግን ተዘጋጅታችሁ ኑሩ። የሰው ልጅ እንደ ሌባ ሆኖ በማታስቡበት ሰዓት ይመጣል። የተዘጋጀ አይፈራም። ምን ታፈራክሙ አንትሙ ወጽጻነ ሃይማኖት ወገሰጾሙ ገሰጻቸው ይላል። ተነሳና ባህሩን ነፋሱን ተመለሳለ። እግዚአብሔር ጾሙ ለነፋሳት መዛግብት ይሁን የተባለለት ነፋሳትን ከየመዛግብቶቻችሁ የሚያወጣ ጌታ ተመለሱ አላቸው። እንደ ሰው ሰተት ብሎ ነፋሶቹ እንደ ሰው ይላል በየመዛግብቶቻቸው ገቡ። ታላቅ ጸጥታ ሆነ። በእውነት አንተ እግዚአብሔር ነው ብለው ሰገዱለት። ክርስቲያኖች ተአምራት ቢደረግም ባይደረግም እግዚአብሔር አምላክ ነው አይደለም ነው። እኛ እግዚአብሔር አምላካችን ነው። ኖረንም ሞተንም እመኔ አይሆነ ለእግዚአብሔር ነሐዩ ወእመኒ ሞትነ ለእግዚአብሔር ነመውት። ቅዱስ ጳውሎስ ያለው ይሄንን ነው። ስለዚህ አለ እመኔ አይሆነ ወእመኒ ሞትነ ለእግዚአብሔር ነነ። ስለዚህ ሞትንም ኖርንም እኛ የማንን አለ? ሁላችሁም ነገሩ የማንን አለ? የእግዚአብሔር። ይህን ስም ሳንቀይር እግዚአብሔር ይምጣልን ለሁላችን። ስለዚህ አለ ምን ያስፈራቸዋል ብሎ ማዕበሉን ገሰጸው፣ ተደነቁ። ሌላ ቀን ደግሞ በማቴዎስ ወንጌል ምዕራፍ 14 ላይ በባህሩ ላይ ከባድ መናወጥ ሆነ። እጅግ ፈርተው ደንግጠው ተጨንቀው ሳለ ከሌሊቱ በአራተኛው ክፍል ይላል 10 ሰዓት ላይ ከሌሊቱ በእኛ ካላንደር ወደ 10 ሰዓት ገደማ በባህሩ ላይ እየተራመደ መጣ። ተጨንቀን ጭንቅ ጥብብ ብሎን ሰማዩ ተከርኖብን መሬት ተከፍታ በዋጠችን ብለን ሰማይ ምድሩ ድፍን ጭልም ብሎብን ማንም ሰው አጠገባችን ስናጣ ከአጠገባችን የማይጠፋው ክርስቶስ መድኃኔዓለም ብቻ ነው። እውነተኛ ወዳጅ አባት ቤዛ የሆነ ደም ያፈሰሰላትን ሥጋውን የቆረሰላት ነፍስ በምድር ላይ እንድትሰቃይ አይፈቅድም። ብቻችንን አይተውንም። እግዚአብሔር ሁል ጊዜ ከእኛ ጋር ነው። እኛ ከአኗኗራችን ሁኔታ ለእግዚአብሔር ምናልባት አልተመቸነው ይሆናል። ኃጢአት አብዝተን ኃጢአታችንን እንጂ እኛን አይጠላም። ኃጢአተኛን እግዚአብሔር አይጠላውም። ለዘመን ጸሐፊ እይሰድዶ እያውጻፋ ወደ እኔ የመጣውን ከቶ ወደ ውጭ አላወጣው። ተመለስ አልለው። ቁም ያለው ኃጢአተኛ አለ። ጌታ ወደ እርሱ መጥቶ ተመለስ ያለው ምስኪን በሽተኛ አለ። ንገሩኝ እስኪ። የለም እግዚአብሔር ማንንም ተመለስ ብሎ አያውቅም። ዓለም አጣርታ ነው የምትመልሰው ይበዛል። እግዚአብሔር ወደ እሱ ብዙ ሰው ያስገባል። ብዙ አይደለም የመጡትን ሁሉ ያስገባል። ሁሉ ከመጡ ሁሉን ያስገባል። ሁሉ እንዲለወጡ ሁሉ እንዲገቡ ይፈልጋል። በአባቱ ቤት ባለው ብዙ መኖሪያ እስመ ውስተ ቤተ አቡየ ኩሉ ማኅደሮ ምዕራፍ ቦቱ በአባቴ ቤት ብዙ ማደሪያ አለ አለ። ብዙ ማኅደር ባለበት በዚያ ብዙ ማረፊያ ባለበት በዚያ ስፍራ ሊያዘጋጅልን የእኛ ጌታ የታመነ ነው። ስለዚህ አለ ኢይደንግሥክሙ ልብክሙ ልባችሁ አይታወክ፣ እመኑ በእግዚአብሔር ወእመኑ በእኔ እመኑ በአባቴም እመኑ ብሏል። አጽናኝ አባት፣ መካሪ አባት፣ መጋቢ አባት፣ መድኃኒት አባት፣ ጠባቂ አባት፣ ሕይወት የሆነ አባት እግዚአብሔር መድኃኔዓለም ብቻ ነው። ክብርና ምስጋና ለስሙ ይሁን። እሱ ነው እመጣለሁ ያለው። ፍትሕ ተዛብቶብን ተገፍተን ላለነው እግዚአብሔር ይመጣል እመጣለሁ ብሏል። ልብሳችን ተገፎ መብታችን ተነጥቆ መከራችን በዝቶ ምራቅ የሚተፋብን በዝቶ የክርስቶስ በመሆናችን ተንቀን ላለነው ለእኛ አዎ እሱ ይመጣል እመጣለሁ ብሏል። እውነተኛው ፍትሕ ሰጪ ፍርድ አደላዳይ መድኃኔዓለም ይመጣል። ምጽአቱ የተነገረው ይሄ ነው። ስለዚህ ይመጣል። በሥጋ ማርያም በቢታንያ ተራራ ላይ ሲያርግ ያዩት እነሱ ደቀ መዛሙርቱ በዚያው ሳለ እንዲህ ሲወጣ እንዳያችሁት እንዲሁ ይመጣል ተብሎ ተነግሯቸዋል። ስለዚህ እግዚአብሔር ይመጣል፣ ለፍርድ ይመጣል። የት ነው መቆሚያሽ? የት ነው መቆሚያ? የኔ መቆሚያ የት ነው? የት ነው መቆሚያችን? ስለ ራሳችን የምናስብበት፣ ሰውነታችን የምናስተካክልበት፣ ለነፍሳችን በረከት፣ ለዘላለማዊ ጸጋ ስማችን በቀለመ ወርቅ እንዲጻፍ በጎ ስራ የምንሰራበትን ኃይል እግዚአብሔር ለሁላችን የሚያድለን። ከዚያ ከሌሊቱ በአራተኛው ክፍል እንደገና እየተራመደ መጣ። ማንም አይደርስልንም ባሉት ሰዓት ጭንቀታቸውን እየረገጠ መጣ። ተደንቀዋል። አያችሁ። ስለዚህ ሁሉ የሚያስደንቅ ነገር ይሰራል። ትላንት በመርከቧ ውስጥ ተኝቶ አዳነን፣ ዛሬ እሱ የለም ጉዳችን ሲሉ ቀጥ ብሎ ውሃውን እንደ መሬት እየረገጠላቸው መጣ። አይተውታል። በዚህ ታላላቅ ታምራት ካጠገባቸው የማይለየው ጌታ የሚያስደንቅ ነገር ሲያሳያችሁ እነሱም አዲስ ነገር ማሳየታቸው ነው። የመቅደሱን ድንጋይ ያሳዩት። ድንጋይ በድንጋይ ላይ ይፈርሳል አላቸው። በል እንግዲያውስ ንገረን፣ ለአንተ ምንም አዲስ ነገር የለም። አንተ ግን የምትነግረን ሁሉ ነገር አዲስ ነው። ማለዳ ማለዳ አዲስ ነህ፣ ታማኝነቱ ብዙ ነው ይላል ሰቆቃ ኤርምያስ ምዕራፍ 3 ቁጥር 21። እግዚአብሔር ማለዳ ማለዳ አዲስ ነው። በየቀኑ ተአምራት ያደርጋል። ፊታችንን ከሱ ካልመለስን ለእኛ ተአምር ማድረግ አያቆምም። በየቀኑ ከሕፃንነታችን ጀምሮ የመራን ያሳደገን ብዙ መከራዎችን ያሻገረን ብዙ ችግሮች ያሳለፈልን ማን ነው ወገኖች?
አሁን እዚህ ለመገኘታችን ማን ነው ወገኖች? እግዚአብሔር ነው የመኖራችን ምንጭ፣ የሕይወታችን መሰረት። በእያንዳንዱ የኑሮ ጉዟችን ውስጥ እሱ ያልመራው መንገድ ሰምሮ አያውቅም። ያለነው በሱ ነው። ኃጢአተኞች እንኳን ብንሆን በትዕግስቱና በቸርነቱ ብዛት እነሆዋለን። ማን ይመስገን? ክብርና ምስጋና ለስሙ ይሁን የአባቶቻችን አምላክ። ስለዚህ ክርስቲያኖች እግዚአብሔርን መጠበቅ አለባቸው፣ መጠባበቅ አለባቸው። ይመጣል እግዚአብሔር አይቀርም። ስለዚህ ወደ ደብረ ዘይት ተራራ ይዟቸው ወጣ። ወደ ተራራው ጫፍ፣ ረጅምና ከፍ ያለ ተራራ። ደብር ማለት ተራራ ማለት ነው። ዘይት ደግሞ የወይራ ፍሬ ወይም የወይራ ዛፍ ነው። ስለዚህ የወይራ ተራራ ነው። ወይራ የክርስቲያን ምልክት ነው። በቤተክርስቲያናችን አስተምህሮ ወይራ ይገርማቸዋል፣ ስትተክሉ ቶሎ አያድግም። ከማደጉ በፊት ዝም ብሎ እዛው የሚቆየው ለምን ይመስላችኋል? የሰጣችሁትን ውሃ እየተቀበለ ወደ ታች ነው መጀመሪያ የሚያድገው። መሰረት ይይዛል። ሐዋርያው ቅዱስ ጳውሎስ በሃይማኖት እንድታድጉ ይላል፣ ስር ሰዳችሁ ታነጹ ይላል ቆላስይስ ላይ። ስር ሰዶ መታነጽ የክርስቲያን ተግባር ነው። ስለዚህ በመሰረተ እምነት የታነጹ መሆን አለባችሁ ሲላቸው ነው እዛ ላይ ይዟቸው የወጣው። በሃይማኖት መሰረት ማንኛውም ክርስቲያን አምስቱን መሰረተ እምነት ጠንቅቆ ያወቀ መሆን አለበት። ምስጢረ ሥላሴ የአንድነትና የሦስትነቱ ምስጢር ማወቅ አለበት። አብ ወልድ መንፈስ ቅዱስ አንድ አምላክ ብሎ ማመን። በየዋህነት የእግዚአብሔር መንግሥት አይወረስም ማወቅ ያስፈልጋል። ዕውቀት ከመንፈሳዊ ጸጋ ጋር። የዋህነት ብቻውን አያወርስም። እኔስ ምንም ስለማላውቅ ነው ብሎ የእግዚአብሔርን መንግሥት መውረስ አይቻልም። የማያውቁ እንኳን ከሕሊና የተነሳ ምን ይባልባቸዋል ይላል? ይፈረድባቸዋል ይላል መጽሐፍ። አላወቅኩም ብሎ ማምለጥ አይቻልም። ሕግ ባለማወቄ ነው ብሎ ፍርድ ቤት ክስ ማስቀነስ ይቻል ይሆናል። በመጨረሻ የፍርድ ቀን ሰው ሆኖ ሲፈጠር ዕውቀትና አዋቂ ከሆነች አይምሮ ጋር ነው የተሰራ። ሕያዊት ለባዊት ነባቢት የሆነች ነፍስ አለች እኮ በውስጣችን። ሁሉን አወቅ ሆኖ ሰው እንዲያድግ የምታደግ የእግዚአብሔር ትንፋሽ በውስጣችን አለች። በዚች መሰረት እንጠየቃለን። አላውቅም ማለት አይቻልም። ይሄ ማለት የእግዚአብሔርን እስትንፋስ አታውቅም ማለት ነው። ስለዚህ ሰው ትንሹ አምላክ ነው። አምላክ ዘበጸጋ ይባላል አይደል? በፍልስፍናው ትንሹ አምላክ ይባላል። ለዚህ እኮ ነው በፈርዖን ቤት አምላክ አደርግሃለሁ አለው ሙሴ። ምን ማለት ነው? ገዢ ማለት ነው። ስለዚህ በምድር ላይ ገዢ እንዲሆን ነው ሰው የተፈጠረው። ገዢ የሆነ አእምሮ የተሰጠው ሰው አላወቅኩም ብሎ ወደ ገነት መግባት አይቻልም። በሰማይ ማጭበርበር የለም። ይመጣል። ሲመጣ እንክርዳዱን ለብቻ ይለያል። መድኃኔዓለም እንክርዳድ ከመሆን ይሰውረን። ስለዚህ አልችልም ማለት አይቻልም። ማወቅ ያስፈልጋል። የሰው ልጅ ሕያዊት ለባዊት ነባቢት የሆነች ነፍስ ከስጋ ጋር የማትሞትና የማትበሰብስ ነፍስ በስጋችን አለች። እኛ በዚህ ነው የምንኖረው፣ ሃይማኖታችንን ጠብቀን አይደል? ከዚህ አእምሮ የተነሳ የሃይማኖት ለዋጮችን ነነሰ ናስቆርር ኩሎ ግብሮም ለእለዋን ሃይማኖት አይደል? አመክንዮ ላይ የምንለው ወኩሎ ፍልጠቶም ዋዕሊ ወህግ እስመ ርኩሳን እሙንቱ በኀቤነ። አውቀን አይደለም እኮ ተመራምረንም አይደለም። ውስጥ ያለች ሃይማኖትን የማወቅ እግዚአብሔርን የማወቅ የእግዚአብሔር ትንፋሽ የማንነት መለያ በውስጣችን አለች። ያቺ ናት እኮ ለገነት መውረሻ፣ ለኃጢአት መደምሰሻ፣ ለመንግሥተ ሰማያት መውረሻ እግዚአብሔር እኛን መስሎ እንዲመጣ ያደረገው የሳበው ያቺ ትንፋሹ እኛ ውስጥ ያስቀመጣት ናት። ከእንስሳ የምንለይበት ማንነቱም ይሄ ነው። ሰው ሙሉ ፍጥረት ነው እግዚአብሔርን የመሰለ። ስለዚህ ለሰው ብሎ ነው እግዚአብሔር ሰው የሆነው። ስሙ የተመሰገነ ይሁን። ስለዚህ እግዚአብሔር ሰው ሲሆን ሰው ደግሞ ምን ሆኗል? ንገሩኝ እንጂ አምላክ ሆኗል። አያችሁ፣ እዚህ ደረጃ ከደረስኩ በኋላ አላወቅኩም ማለት አይቻልም ነው ብላችሁ። ስለዚህ ክርስቲያን ወይራ ነው መሰረት ይዞ ወደ ላይ የሚያድግ ማለት ነው። መጀመሪያ ስር ሰዶ የታነጸ ወይራ ከታች ሲያድግ ሃይማኖቱን በደንብ ወደ ማወቅ ይደርሳል። ክርስቲያን በመንፈሳዊ እውቀት የተሞላ በአንድነት በሦስትነት እውቀት የተሞላ አብ ወልድ መንፈስ ቅዱስ ስንት አምላክ እንዲህ ብሎ የሚያምን አብ ወልድ መንፈስ ቅዱስ አንድ አምላክ የሚል በአብ ወልድ በመንፈስ ቅዱስም የሚያምን አምኖ የተጠመቀ ልጅነት ያለው የሥላሴ ልጅነት የወረሰ ጸጋ መንፈስ ቅዱስ ሀብተ መንፈስ ቅዱስ ስመ ክርስትና ያለው ሀብተ ወልድና ስመ ክርስትና የተሰጠው። ስለዚህ የወልድ ሀብት ያለው ሥጋ የለበሰውን መድኃኒት ያወቀ በዚህ የሥላሴን አንድነትና ሦስትነት የተረዳ ያመነ ምስጢረ ሥጋዌ እግዚአብሔር ሥጋ መልበሱን ሰው ሊያደርገን ሰው መሆኑን ያወቀ። አያችሁ፣ በዚህ ከእመቤታችን ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ሰው መሆኑን ድንግል ፈጣሪ ወልዳ እኛ በሥጋና በደም ከክርስቶስ ጋር ያስተዛመደችን የመመኪያችን ዘውድ መሆኗን ያመነ የአምላኬ እናቴ ብሎ በመስቀል ስር የተቀበለ ይሄ ዕውቀት ነው ከሕይወት ጋር። አያችሁ፣ ምስጢረ ቁርባን አነ ውእቱ ውስተ ሕይወት ዘወረደም ሰማያት ዘበላ ሥጋዬ ወሰትየ ደሜ በሕይወት ዘላለም። ከሰማያት የወረደ የሕይወት እንጀራ እኔ ነኝ። ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት ንገሩኝ አለው ተብሎ የተነገረለት
ከማርያም የነሳው ሥጋና ደም የአምላክ የእግዚአብሔር ነው። የፈጠረውን ሥጋ ከእሷ ነስቶ ተዋሃደ። ለማንም የማይሰጠው ክብር ለእመቤታችን ተሰጣት። የሰማይና የምድር ፈጣሪ እሷን ከአፈር የሰራት አምላክ እማዬ ብሎ በክንዷ ላይ ያደገ ሹሩሩ ብላ ጡት አጠባችው። እናትነት ጸጋዋ መንፈሷ አልተቀየረባትም። እንደዛ ሆና ግን ሕፃን ሆና ስላየችው እሱን ማምለክም አልተወችም። በሃይማኖት እመቤታችንን የሚያክል በንጽህና እሷን የሚደርስ በቅድስና እሷን የሚደርስ የለም። መልዕልተ ኩሉ ፍጡራን ናት። ስሟ ለዘላለም የተመሰገነ ይሁን። ማንም ሊሆን የማይችለውን ሕፃኑን ኢየሱስን በክንዷ ላይ ይዛ ታመልከው ነበረ። ሲያለቅስ ደግሞ እንደ እናትነቷ አንጀቷ አልችል ብሎ ሹሩሩ ትለው ነበር አይደል? ወከመ ሕፃናት በከየ እንዘ ይስዕር እምአጥባተ እሙ ሲሳየ ዲዮስቆሮስ የጻፈልን ይሄን እኮ እንደ ሕፃናት አለቀሰ ከእናቱ ጡት ይለምን። እሷም ልጄ ትለዋለች፣ ፈጣሪም ትለዋለች። ከሱ የምትፈልገውን ትለምነዋለች። ሰማይ አንጋጠን የምንፈልገውን ጌታ ክንዷ ላይ ስለያዘችው አልናቀችውም። ድንግል በእምነት መሰረት ናት። ስሟ የተመሰገነ ይሁን። እግዚአብሔር እንዴት እንደሚመለክ ያስተማረችን እሷ ናት። ወኩሎ ዘይቤለክሙ ግበሩ ያለችን እሷ ናት። ምስጢረ ሥጋዌ ላይ እሷን አንረሳትም። አያችሁ፣ ከሥላሴ በታች ከፍጡራን በላይ ነች። እግዚአብሔርን የወለደች ጡት ያጠባች ያሳደገች፣ በጀርባዋ ላይ የተሰደደች፣ በመስቀሉ ስር ያን ሁሉ መከራ የተቀበለች፣ በመጨረሻ የኛ እናት የሆነች፣ ውሃውን ወደ ወይን የቀየረች፣ ውሃ የሚሸት ሕይወታችን እንዲለወጥ በአማላጅነቷ ሁሌ በእግዚአብሔር ፊት የምትቆም የቆመች ስሟ የተመሰገነ የሆነ አምላካችን እናት። ስለዚህ በምስጢረ ቁርባን ውስጥ ይህንን ሳንጠቅስ አንወጣም። ከእመቤታችን የነሳው ነው። ምስጢረ ትንሣኤ ሙታን አለ፣ የሙታን መነሳት አለ። እግዚአብሔር ይመጣል። አያችሁ፣ አምስቱን አዕማደ ምስጢር ስናውቅ ጌታ ይመጣል። ደብረ ዘይት ለኛ አዲስ አይሆንም። ደቀ መዛሙርቱን ለምን ይዟቸው እንደወጣ በአምስቱ አዕማደ ምስጢር መሰረተ እምነት የመጨረሻው ላይ ማብራሪያ ነው። የሙታን ትንሣኤ አለ። ሁሉ ይነሳሉ፣ የወጉት ሁሉ ያዩታል። ሲመጣ በክብር ይመጣል ከአእላፋት ቅዱሳን መላእክቱ ጋር። ቅዱሳን በሙሉ ገነት ይወርሳሉ። ቅዱስ ቅዱስ ስሉስ ብለው የኖሩ ያመለኩት የታመኑበት በዚህ በኃጢአት ዓለም ላይ ሲበድሉ የተጸጸቱ ንስሐ የገቡት እነሱ ስንዴ ናቸው። መድኃኔዓለም ስንዴ ያርገን ሁላችንን። ስለዚህ ወይራ ወደ ታች ሲያድግ በዚህ አይነት ጥበብ ያድጋል። ከዚያ ወደ ላይ ይሰፋል። የተማረውን ትምህርት በተግባር ያሳያል። ግንድ ይሆናል፣ መሰረት ይይዛል፣ አይነቀልም፣ ከሃይማኖት አይናወጥም። ደብረ ዘይት ላይ ይዟቸው ወጣ። ወይራ ሁኑ ሲላቸው ነው። በተተከላችሁበት ቦታ እደጉ ነው። ጻድቅ እሰ ከመ በቀልት ይፈሪ አይደል? ወይ በዝ ከመ ዘግባ ዘሊባኖስ ነው። ትኩላን ሙንቶ ውስተ ቤተ እግዚአብሔር ጻድቅ እንደ ዘንባባ ያፈራል፣ እንደ ሊባኖስና እንደ ዝግባ ከፍ ከፍ ይላል። በእግዚአብሔር ቤት ተተክሏል። የሊባኖስ ዛፍ በዓለማችን ረጅም ዘመን ያለው ትልቁ ዛፍ ያለው ሊባኖስ ነው። ሊባኖስ ስትሄዱ የሄዳችሁ እህቶቻችን በተለይ ታውቁታላችሁ። አርዘ ረብ የሚባል ቦታ አለ። የረቢ ዛፍ ማለት ነው። አርዘ ሊባኖስ የሚያድግለው። ስለዚህ የረቢ ዛፎች የሊባኖስ ዛፎች ያሉት እዛ ናቸው። አያችሁ፣ እንደዛ አይነት ዛፍ ይሆናል አለ። ተተክሎ የሰፋ በጣም ግዙፍ የሚጎበኝ ነው። ይገርማቸዋል። ሶሎሞን ቤተ መቅደሱን ሲያሰራ ከዚያ ነው እንጨቱን ያስያዘ። ክርስቲያኖች እንደ ሊባኖስ ዛፍ የበዙ የሰፉ ወደ ላይ ከፍ ያሉ እንደ ዝግባ ሰማይ የነኩ አያችሁ፣ እንደ ዛፍ እንደ ዘንባባ የሚያፈሩ ጻድቅ እሰ ከመ በቀልት ይፈሪ ክርስቲያን ነው። ትኩላንም ምንቱ ውስተ ቤተ እግዚአብሔር በእግዚአብሔር ቤት ተተክለዋልና ከሰገነቱ ማንም አይውረድ ይላል። የምጽአት ምልክት የክርስቶስን መምጣት ስንጠባበቅ ቶሎ መጣለው ይላል። የት ነው የሚያገኝህ? የመናፍቃን አዳራሽ እንዳትገኝ፣ የአሕዛብ መንደር ላይ ተመሳስለ ስትኖር እንዳትገኝ፣ ያልተገባ ቦታ ላይ ቆመህ እንዳትገኝ። ክርስቲያኖች የዋህነታቸው በእውቀት ማነስ ሲሆን ይታለላሉ። ከሚሰርቧቸው አሕዛብ ጋር አንድ ነን ብለው አብረው ይበላሉ። እነሱ ግን ጊዜ ካገኛችሁ አጥፏቸው ተብለው ይመከራሉ። በሬ ካራጁ ማለት ክርስቲያን ምስኪን ነው። ለሰው ሁሉ መልካም አድርጉ፣ ግን በይበልጥ ትስስራቸው በሃይማኖት ከሚመስሏችሁ ጋር ነው። የኛ ህብረት እንደዚህ ነው። እግዚአብሔርን ማምለክ፣ አብሮ መዘመር፣ አብሮ ማምለክ፣ አብሮ መጽደቅ፣ አብሮ መንግስቱን ንገሩኝ መውረስ። እኛ እንደዚህ ነን። አብሮነታችን ደግሞ ህብረታችን እዚህ ብቻ አይደለም። በሰማይ ሰራዊት ጋር አብሮ እኮ ነው ያለው። አብረውን እኮ አሁን ቅዱሳን አሉ። ለእኛ አይታዩንም። ቅዱስ ጳውሎስና ቅዱስ ሲላስ ወንጌል ስለሰበኩ ተደበደቡ አይደል? ተደብድበው እስር ቤት ተወረወሩ። ሐዋርያት ሥራ ምዕራፍ 16 በእስር ቤቱ ግበበ ምድር ካታኮምብ የውስጠኛው ክፍል ጨለማ በግንብ ጠርቆ ከግንድ ጋር አሰራቸው። የወህኒው ኃላፊ ዘበኛውን ጠብቅ አደራ ብሎት ሄደ። እነሱ ግን እኩለ ሌሊት ሲሆን የምስጋና ሰዓት ደረሰ። ነቅተው አቡነ ዘበሰማያት ደግመው ማሳረጊያ ዝማሬ መዘመር ጀመሩ። ጉባኤ ከፍተው ሲዘምሩ የዝማሬያቸው ኃይል እስር ቤቱን አናወጠ። ለምን? መላእክት አብረዋቸው ዘመሩ። መጥተው እስር ቤቱ መሰረት ተናጋ።
በእልልታችን ውስጥ ቅዱሳን መላእክት አብረው አሉ። በዝማሬያችን ውስጥ ቅዱሳን መላእክት አብረው አሉ። በሱባኤያችንም ቅዱሳን መላእክት አብረው አሉ። ስንደሰትም ስናዝንም መንፈሳዊ ከሆነ ጉዟችን ቅዱሳን መላእክት ከኛ ጋር አብረው አሉ የሉም? አሉ። ከነዚህ ከታናናሾች አንዳቸውንም እንዳታሳዝኑ መላእክቶቻቸው በሰማያት የአባቴን ፊት ያያሉ ይላል ማቴዎስ 18። አያችሁ መላእክቶች አሉን። እያንዳንዳችን አቃቤ መልአክ አለን፣ ጠባቂ መልአክ። ይሄ መልአክ እኮ ነው እባክህ ጌታ ወይ ይችን ዓመት ተዋት እያለ የሚለምንልን አይደል? መሬቱን ታጎሳቁላለች፣ ልንቀላት፣ ንቀላት፣ ቁረጣት፣ አትቁረጣት፣ ማዳበሪያና ፍግ እሰጣታለሁ እያለ የሚለምንልህ መልአክ ስላለን ያለው እንጂ የትኛው ቅድስና አምሽቶ ያነጋል? እንደኔና እንደናንተ ኃጢአት እንደመሸ በቀረ ነበር፣ ባልነጋ ነበር። ግን ቆመውልን የሚያድሩ መላእክት ስላሉ ይነጋል። ጸሎታቸው ያልተቋረጠ መናኞች ስላሉ ይነጋል። ድሁሳን አበው የሚጸልዩልን ቅዱሳት አንስት እናቶች ስላሉ ይነጋል። አይነጋም ወገኖች? ይነጋል። ታዲያ ከነሱ ጋር ኅብረት እንዲኖረን ክርስቲያኖች በመንፈሳዊ ትጋት ልዕልና ባለው የሃይማኖት እውቀት ከፍ እያልን እንድናድግ በሃይማኖት እውቀት ማደግ፣ ከዚያ በምግባር ወደ ላይ ከፍ ማለት። ወይራው ከፍ እያለ በሄደ ቁጥር አብረውት ያሉት መንፈሳዊ ስራዎቹ መስራት ይጀምራሉ። እነ ቅዱስ ጳውሎስ እንደዛ ስለሆኑ እኮ ነው እስር ቤቱ መሰረት የተናወጠው። ለምን? ሲዘምሩ መላእክት አብረዋቸው ስላሉ። ከእኛም ጋር መላእክት አሉ። ስናድግ የሚያሳድጉን የሚኮተኩቱን አሉ። ስለዚህ ከመበቀል ይፈር የተባለው ይሄ ነው። እውነተኛ ክርስቲያን ኃጢአት ስንሰራ ግን ያዝናሉ እነሱ። ስለዚህ መልካም ሰው መዝሙረኛ ዳዊት መዝሙር 1 ላይ ምንድን ነው የሚለው? ምስጉን ሰው ማን ነው? ዘይሆረ በምክረ ረሲያን፣ በክፉዎች ምክር ያልሄደ፣ ወዘይቆመ ውስተ ፍኖተ ኃጥአን፣ በኃጢአተኞች መንገድ ላይ ያልቆመ፣ ወዘይቆመ ውስተ ፍኖተ ኃጥአን ወዘይነበረ ውስተ መንበረ መስተጻልቃን፣ ዋዛ ፈዛዛ ከሚያበዙ ሰዎች ጋር ቸልተኝነት ከሚያበዙ። ወደ ጸሎት ፕሮግራም ስትመጡ አይ እባክህ ትንሽ እንጫወት ዛሬ ነገ ትሄዳለህ ብሎ መንገድ ላይ አስቀርቶ አያውቁም። የሻይ ቤት በረንዳ ላይ ቀልድ የሚችለው ጓደኛ ቀልዱን ትቼ ከሚሄድ ነገ እማራለሁ ብለህ ቃል እግዚአብሔርን በቧልት ያስቀረሽበት ጊዜ የለም? ያስቀረህበት ጊዜ የለም? ይህ ጸጽተናል። የእግዚአብሔርን ሰዓት የቀማንበት ጊዜ። መድኃኔዓለም ጊዜውን እንዳንወስድ ልብ ይስጠለውላችን። አየህ ዋዛ ፈዛዛ በሚናገሩ ወንበሮች ላይ ያልተቀመጠ ዘዳእሙ ሕገ እግዚአብሔር ስምረቱ፣ ለሱ ዘወትር ደስታው እድገቱ ልምላሜው ሕይወቱ የእግዚአብሔር ቃል ነው። ወዘሕጉ ያነብ መዓልተ ወሌሊተ፣ መዓልትና ሌሊት ሕጉን ያስባል። በእግዚአብሔር ሕግ መኖር፣ ቃሉን መስማት። እግዚአብሔር ይመጣል። ሲመጣ ከአትሮኖሱ ግርጌ ያልጠፉትን ነው የሚሰበስበው። አንድ አረጋዊ አባት መናኝ፣ ቆራቢ፣ ታማኝ፣ ጻድቅ፣ ጽድቃቸው የታየ መፈወሱን የጀመሩ ግን አትሮኖሱ ግርጌ ቁጭ ብለው ሁሌ ወንጌል ይማራሉ። ለምንድን ነው ሁሌ እርሶ የሚማሩት? እርሶ እኮ በቅተዋል፣ ለእኛም ተርፈዋል። ዘግተው ዝም ብለው በአቶን አይጸልዩም ይሏቸዋል። አይ በዚህ ሰዓት እንኳን እኔ መላእክትም ወንጌል ለመስማት ይመጣሉ። ወንጌል ለጽድቅ ብቻ የሚሰማ አይደለም፣ የነፍስ የምስራች ነው፣ ለነፍስ ምግቧ ነው። ስለዚህ ቃል እግዚአብሔር ምግቧ ነው። ልመገብ እመጣለሁ። አንድም የእግዚአብሔር መልአክ ድንገት ብጠራ የታገኘኸው ቢባል ከአትሮኖሱ ግርጌ ተማሪ ሆኜ ሄጄ በላይ ዘማሪ መሆን እፈልጋለሁ አለ። እግዚአብሔር ፍጻሜያችንን ያሳምርልን። አንዳንድ ሰዎች ለፕሮቶኮል ብለው ቃሉን ንቀው ተቀምጠዋል። እዚህ ከመኪናቸው መውረድ የሚያቅታቸው ሰዎች አሉ። ከህዝብ ጋር ተቀላቅሎ መቀመጥን እንደ ርኩሰት የሚቆጥሩ ሰዎች አሉ። ገንዘብ ስለቆጠሩ በጽድቅ ከፍ ያሉ የሚመስላቸው ሰዎች አሉ። ጸበል እንኳ ተጋፍተው መቀበል፣ ተሰልፈው መቀበል በረከት መሆኑን ረስተው ቲፕ ሰጥተው አስቀድተው ማምጣት የሚፈልጉ ሰዎች አሉ። በገንዘባቸው የእግዚአብሔርን በረከት ለመግዛት የሚሮጡ ሰዎች አሉ። ከእንደዚህ አይነት ኪሳራ መድኃኔዓለም ይሰውረን። ስለዚህ እንደዚህ ላለማደግ፣ በቅድስና ለማደግ በተተከሉበት ቤት መጽናት ያስፈልጋል። አያችሁ፣ በተተከሉበት ቦታ እንደ ወይራ ተክሎ ነው ማለት ነው። ከዚያ በኋላ ወይራ ከፍ ሲል ከላይ ቅጠል ያመጣል፣ ቅጠሉ ፍሬ ያወጣል፣ ፍሬው ዘይት ነው። ምግቡ ውስጥን ያለሰልሳል፣ ዘይቱ ደግሞ ፊት ያወዛል። አይደለም እንዴ? አያችሁ፣ እናንተ ወይራ ሁኑ ሲላቸው ነው። አንድም ወይራ በበዛበት ተራራ ላይ የተጋደሙ ወይራዎች ነበሩ። ትልልቆቹ ወድቀው መጨረሻ ላይ ግንዶቹ ተጋድመዋል። በዚያ ላያቸው ላይ ቁጭ ብለው ደቀ መዛሙርቱ ይማራሉ። እኔና እናንተ በነቢያትና በሐዋርያት መሰረት ላይ ታንጸናል። የተቀመጥንበት ጀርባ የቅዱሳን ጀርባ ነው። በምን አቅማችን እንቀመጣለን? እነሱ ናቸው ቅድስናቸው፣ ታሪካቸው ወንጌል ለመማር በሐዋርያት የትህትና ሕይወት ላይ ተቀምጠናል። አይደለም እንዴ? በእነሱ የቅድስና ሕይወት ላይ ተቀምጠናል። የታነጽነው እነሱ ላይ በነቢያትና በሐዋርያት መሰረት ላይ ታንጻቸዋል ይለናል ቅዱስ ጳውሎስ። ስለዚህ የታነጽንበት እንደርስ ይለን ነው። ሽማግሌዎቹ አባቶች መዓዛቸው ሽታቸዋል።
በወይራ የበዛበት ደብረ ዘይት ተራራ ላይ ብዙ ዛፎች አሉ፣ ፍሬ ያፈሩ አሉ፣ ገና ቡቃያዎች አሉ። አልፈው ደግሞ እዛው የተቀመጡ አሉ። ሞተንም ኖረንም የማንን ብያቸዋለሁ? የእግዚአብሔር ነው። አያችሁ። ከዚያስ ፍሬ ያፈሩ አሉ። ፍሬ ያፈሩት ሌሎቹ ቡቃያዎችን ፍሬ እንዲያፈሩ ይሰጧቸዋል። በዚህ አይነት ሁኔታ ያድጋሉ። ስለዚህ ቡቃያዎቹ ሕፃናት ናቸው። ማዕከላውያኑ በቅጠል ያለነው እኔና እናንተ ነን። ፍሬ ያፈሩት እናት አባቶቻችን ናቸው። ትህትናቸው፣ የሽበት ዘውዳቸው፣ የእድሜ ካባቸው፣ የኖሩበት ዘመን ቅድስናቸው ለእኛ በረከት ሆኖ ይኖርልን። የወላጆቻችንን ምርቃት የምንፈልገው ለዚህ ነው። ስለዚህ ለሁሉ ምልዕት የሆነች ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ናት። ለሁሉ የምትመች አማናዊት ሃይማኖት ውስጥ ነው ያላችሁት። በዚህ ጸንተን ክርስቶስን እንጠብቀው። በእግዚአብሔር ቤት ጸንታችሁ ኑሩ ሲባል ፈጥኜ ወደ አንተ እንድመጣ ተስፋ አድርጌ ይህንን እጽፍልሃለሁ። በዘገይ ግን በእግዚአብሔር ቤት መኖር እንዴት እንደሚገባ እነግርሃለሁ። ቤቱ የእውነት አምድና መሰረት የሕያው እግዚአብሔር ቤተ መቅደስ ነው ይላል አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 4 ላይ። ፈጥኜ ወደ አንተ እንድመጣ ተስፋ አድርጌ እጽፍልሃለሁ። በዘገይ ግን በእግዚአብሔር ቤት መኖር እንዴት እንደሚገባ እነግርሃለሁ ይልና ቤቱ የእውነት አምድና መሰረት የሕያው እግዚአብሔር ቤተ መቅደስ ነው። ሐዋርያው ቅዱስ ጳውሎስ ለልጁ ለጢሞቴዎስ የጻፈለት መልእክት ነው። ስለዚህ ክርስቲያኖች በእግዚአብሔር ቤት ጸንተን እግዚአብሔርን እንጠብቀው። በሃይማኖት ጸንተን ቃለ እግዚአብሔር ሰምተን ንስሐ ገብተን ሥጋው ደግሞ ተቀብለን በቃሉ ውሃነት እያደግን ነው። እንግዲህ በጊዜው ከፍ እንዲያደርጋችሁ ትጋትን ጨምራችሁ ክፋትን፣ ተንኮልን፣ ኃጢአትን፣ ርኩሰትን ትታችሁ በጎነትን ጨምራችሁ በሱ ለመዳን በእርሱ እንድታድጉ ተንኮል የሌለበትን የቃሉን ወተት ተመኙ ይለናል ሐዋርያው ቅዱስ ጴጥሮስ። የቃሉን ወተት ተመኙ። ቃሉ ያሳድጋል፣ ቃሉ ከፍ ያደርጋል፣ ቃሉ ሕይወት ይሰጣል፣ ቃሉ ልምላሜ ነው። ስለዚህ በእግዚአብሔር ቤት ውስጥ ቃሉን እየሰማን እግዚአብሔርን አግኝተን አሞጽ 4:12 ላይ ከአምላክህ ከእግዚአብሔር ጋር ለመገናኘት ተዘጋጅ ይላል። ማን ነው እግዚአብሔርን ለማግኘት የተዘጋጀ? የማቴዎስ ወንጌል ምዕራፍ 25 ላይ ሙሽራው ኢየሱስ ይመጣል። ሙሽራው ሲመጣ መብራታቸውን ይዘው እንዲጠብቁ የተዘጋጁ 10ቱ ቆነጃጅት የኔና የእናንተ ምሳሌ ናቸው። 5ቱ ዘይታቸውን በጊዜ ሞልተው ጠብቀዋል። 5ቱ ግን በስንፍና ቆይተው ሙሽራው መጣ የሚል ግርግር ሲሰማ ዘይት ሊገዙ እየሮጡ ሄዱ። ሲሄዱ ሱቆቹ ዝግ ናቸው። ከዚያ ሲፈልጉ ውለው እንደምንም አንድ ሱቅ ማብራት አገኙ። ይዘው ሲመጡ በሩ ዝግ ነው። እኛንን እኮ ማብራት ይዘን ነው አሉት። አላውቃችሁም አላቸው ይላል። አርፍዶ ቅድስና የለም። አያችሁ። ስለዚህ በጊዜው ጽኑ። እግዚአብሔር በሚገኝበት ጊዜ ፈልጉት፣ ቀርቦም ሳለ ጥሩት ይላል ኢሳይያስ 55 ቁጥር 6። ክፉ ሰው ክፋቱን አሁን ይተው፣ በደለኛም ሐሳቡን ይተው። ይቅርታው ብዙ ነውና ወደ እግዚአብሔር ይመለስ። ይቅር ይለዋል ይምረዋልና። ሞታችንን የማይፈቅድ ለሕይወታችን ብቻ የሚወድ ድህነታችንን የሚፈልግ እግዚአብሔር ለሞታችን የሞተልን አምላክ እንድንሞት አይፈልግም። ነፃ አውጥቶናል። በባርነት ላለመያዝ ስነ ምግባር ዘይትን ሞልተን ሃይማኖት ሕይወትን መንፈሳዊ ጸጋን ይዘን አብርተን እንድንኖር አምላካችን እግዚአብሔር ይርዳን። ስለዚህ አላውቃችሁም ላለመባል በእግዚአብሔር ቤት መኖር ያስፈልጋል። ለጢሞቴዎስ ያለው ይሄንን ነው። በዘገይ ግን በእግዚአብሔር ቤት መኖር እንዴት እንደሚገባ እነግርሃለሁ። ቤቱ የእውነት አምድና መሰረት የሕያው እግዚአብሔር ቤተ መቅደስ ነው። አያችሁ፣ የእውነት አምድና መሰረት ይህ ይሰነንን በርዘየ የሉቃስ ወንጌል ምዕራፍ 9 ቁጥር 33 ጌታ ደብረ ታቦር ተራራ ላይ ይዟቸው ወጥቶ በዚያ ብርሃን መለኮቱን ሲገልጥ 5 ናቸው የተገኙት። መድኃኔዓለም ታቦቱ ነው። ኦሪታውያኑ 2ቱ ነቢያት ካህናት ናቸው። 3ቱ ወጣቶቹ ዲያቆናት ናቸው። ተራራዋ ቤተ መቅደስ ነች። የታቦር ተራራ የእግዚአብሔር ብርሃን የሚገለጥባት፣ ልጅነት የሚታደልባት፣ ሥጋው ደግሞ የሚፈተትባት፣ ስመ ቅዱሳን በክብር የሚጠራባት፣ የአምላክ ሥጋ ተቆርሶ ለልጆቹ የሚሰጥባት፣ ሀብተ ወልድና ስመ ክርስትና ልጅነት የሚታደልባት አማናዊቷ ቤተ መቅደስ ዘትትሜሰል በጽርሐ አርያም ዘላይሉ የተባለች በአርያም ባለው መቅደስ የምትመሰል አማናዊቷ መቅደስ ተዋሕዶ ይህች ናት። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። እዚህ ቤት ውስጥ ስንሆን በሰማይ ነው ያለነው። እዚህ ቤት ስንሆን በጸጋ ነው ያለነው። እዚህ ቤት ስንሆን በበረከት ነው ያለነው። እዚህ ቤት ስንሆን በኃይል ነው ያለነው። ኃይላችን ማን ነው? ግርማችን ማን ነው? ጸጋችን ማን ነው? ረድኤታችን ማን ነው? ክብርና ምስጋና ለስሙ የሆነ አባቶቻችን አምላክ እግዚአብሔር። ስለዚህ የተወደዳችሁ የእግዚአብሔር ቤተሰቦች በእግዚአብሔር ቤት መኖር ይገባል። በዚህ መኖር ለእኛ መልካም ነው አለ። ወንግበር ሰለስተ ማኅደር 3 ዳስ እንስራ አለ። አንድ ለአንተ፣ አንድ ለሙሴ፣ አንድ
ለኤልያስ አደለከ ወአደለ ሙሴ ወአደለ ኤልያስ ንንበርዘያ በዚህ እንኖር አለ። እውነት ነው። የተክለ ሃይማኖት ቤተክርስቲያን ብንሰራ ክርስቶስን አምልከን ነው። የሚካኤል ቤተክርስቲያን ብንሰራ የሚፈተተው የማን ሥጋና ደም ነው? የክርስቶስ ሥጋና ደም ነው። አያችሁ፣ በእነሱ ስም መታሰቢያ በቤቴና በቅጥሬ ላሉት መታሰቢያ ይደረጋል ይላል፣ የማይጠፋ ስም። ነገር ግን የመቅደሱ ባለቤት ማን ነው? ቤተክርስቲያን በሙሉ ቤተ ማን ነው የምትባለው? ቤተ እግዚአብሔር ትባላለች። የቅዱስ ሚካኤል ቤት ቤተ ማን ነው የሚባለው? ቤተ እግዚአብሔር ይባላል። በሚካኤል የተሰየመው የማን ቤት ነው? ሚካኤል የማን አገልጋይ ስለሆነ? የእግዚአብሔር አገልጋይ። አያችሁ፣ ልጅ በአባቱ ስም ይጠራል፣ አገልጋይ ደግሞ በጌታው ስም ይጠራል። እኛም በአምላካችን ስም እንጠራለን እኮ ክርስቶሳውያን ተብለን የለም? የክርስቶስ የሆኑት ማለት እኮ ነው። አያችሁ። ስለዚህ በእኔ የሚያምን ከእኔ የሚበልጠውን ይሰራል ብሎ ያን ያህል ጸጋ ሰጥቶን የለ? ታምራት ማድረግ የምንችልበትን ጸጋ የሰጠን አባት መድኃኒት ያለን ሕዝቦች ነን። ስለዚህ በእግዚአብሔር ቤት መኖር ይገባናል። በዚህ ይሻለናል አለ ጴጥሮስ። እውነት ነው። በቤቱ ስንኖር አንዘፍንም፣ እንዘምራለን። በቤቱ ስንኖር አንራገምም፣ እንመርቃለን። በቤቱ ስንኖር አንዋሽም፣ እውነት እንናገራለን። በቤቱ ስንኖር አንቀማም፣ እንሰጣለን። በቤቱ ስንኖር ቀማኛዎቹ መስዋዕቶች፣ ደንቆሮቹ ሰማያን፣ ዕውሮቹ ተመልካቾች እንሆናለን። ቤቱ የበረከት ቤት የፈውስ ቤት ነው። በዓለም ስንኖር ዘረኝነት እንሸታለን፣ ዝሙት እንሸታለን፣ ተንኮል እንሸታለን። በእግዚአብሔር ቤት ስንኖር መዓዛችን የእግዚአብሔር መንፈስ ያለበት ይሆናል። ዕጣን እንሸታለን። ክብርና ምስጋና ለስሙ የሆነ አባቶቻችን አምላክ። ስለዚህ ጌታችን ተናግሯል፣ እነሆ እኔ በቶሎ እመጣለሁ፣ ለእያንዳንዱ እንደ ሥራው ከፍለው ዘንድ ዋጋዬ ከእኔ ጋር አለ። ሲመጣ በግራ እንዳያቀኘን ጸንተን እንጠብቀው። በደብረ ዘይት ተራራ ላይ በእምነታችን ጸንተን ዘይት እያፈለቅን ለሌሎች ተርፈን ያለንን ተካፍለን የተጣላን ታርቀን የቀማን መልሰን የበደል ክሰን በእግዚአብሔር ፊት ቆመን በሥጋው ደሙ አጊጠን አምላካችንን ለመቀበል እንድንበቃ እርሱ ባለቤቱ ይርዳን። በሰላም በሕይወት በፍቅር በስምምነት ይጠብቀን። አገራችን ሰማይን እናታችን ድንግል ማርያምን የምንናፍቅ እኛ ኦርቶዶክሳውያን ክርስቲያኖች እዚህ እንደተሰበሰብን በኢየሩሳሌም ሰማያዊ ተሰብስበን ለመዘመር እንድንበቃ የአብ ጸጋ የወልድ ፍቅር የመንፈስ ቅዱስ ኅብረት የድንግል ማርያም ጸሎትና መልጃ የቅዱሳን መላእክት ጥበቃ የመልአኩ የቅዱስ ሚካኤል አማላጅነት አይለየን። የቅዱስ ሩፋኤል በረከት ይጠብቀን። ወስብሐት ለእግዚአብሔር። አመስግኑት። ሦስት ጊዜ ሰልሱ። እግዚአብሔር የተመሰገነ ይሁን። እግዚአብሔር የተመሰገነ ይሁን። ቃል ያሰማልን። እሺ